እስቲ አሁን ይሰማል ጋይስ? ይሰማል አሁን? አሪፍ ነው። አሁን እስቲ ማለት የሚሰማ የሚታይ ከሆነ በዚሁ እንቀጥልና ሲያስቸግረን ደግሞ ወደ ዳታ ምናምን እያደረግን ዛሬን እንጨርሰዋለን። እሺ አሪፍ። እሺ ምን ላይ እንደነበርኩ አላስታውስም። በጣም የሚያሳዝን ይሄ ነው። በጣም የሚያስጠላው ችግር። አዎ መሰረታዊ የክርስትና ትምህርት ሰው ሃይማኖቱን ማወቅ አለበት። ኪዳነ ምህረት እና ማርያም ማን ናቸው የሚሉ ሰዎች ለምሳሌ አሉ። ክርስቲያኑ ነው ማለት ነው እና ቢሉ ችግር የለም ቢጠይቁ ማለት ነው። ምንም ችግር ምንም እኔ ለጥያቄ ማለት ነው ፍትት ብላችሁ እንደው ሰው ምን ይለኛል ሳትሉ ጠይቁ። ግን ያለንበት ሁኔታ ግን ደግሞ በዛው ማወቅ አለብን። አሁን ኢማጂን እንደዛ ከተባለ እኔ ትዝ ይላችኋል የሆነ ጊዜ ላይ መንገድ ላይ አንድ ሰው ስላሴ ምንድነው ተብሎ ተጠይቆ ታቦት ነው ያለ ሰው አሁን አይተዋል። ያው እኔ አስቸጋሪ ነው እና ስላሴና እግዚአብሔር ልዩነቱ ምንድነው? ይሄ ማለት ልዩነት አለው ወይ ምናምን የሚለውን አሁን ሰው ይህንን ራሱ ማያውቅ ሰው አለ እና ይሄ በጣም የሚያሳፍረው። አሁን ማለት እንደዛ መሆን የለብንም። አሁን እንደዚህ አይነት ሰው ለሃይማኖት እንደው ተነካችብህ እኮ ተነሳ ብትለው ይነሳል አይደለ? ስለዚህ የሃይማኖትን ትምህርት ደግሞ ለመማር ተነሳ ሲባል መነሳት አለበት። እሺ ለሃይማኖት እኔ ሰው ሲጀመር ሃይማኖቱን ትምህርቱን ለመማር ፍላጎቱ ከሌለው ሲጀመር ቤተክርስቲያን ጉዳዩ ማለት ዝም ብሎ ስሜታዊ ብቻ ነው። ምንም ጥቅም የለውም። እግዚአብሔር ራሱ አይቀበልልም። የፈለግከውን ብትፍጨረጨር ለመማር አልፈልግም ካልክ የቤተክርስቲያንን ትምህርት ማወቅ ቆይ አልፈልግም አልማርም ካልክ ለምን የፈለገ ተነስቼ ይፋለጣለሁ ብለህ ለምን 30 ሺህ ጊዜ አትሞትላትም? እግዚአብሔርም አይቀበልልህም። ሃይማኖቱን አልማርም ክርስትናውን አልማርም አስተምሮ እሺ ግን ተነካ ቢዘራፍ ብትል ምንም ይሄ የእግዚአብሔር ነው አይደለም። ዝም ብለህ ስሜታዊ ሆነ አለቀ። ዝም ብለህ እንደው ዝም ብሎ የመውደድ አይነት ነገር ብቻ እንደዛ ደግሞ አይሆንም፣ አይቻልም። ስለዛ ለቤተክርስቲያን እንደምትነሳላት ለቤተክርስቲያን ተነስ ትባል ሆ ብለህ እንደምትነሳ ሁሉ የቤተክርስቲያንን አስተምህሮ ተማር፣ ሃይማኖት ምን እንደሚል እወቅ ስትባልም ሆ ብለህ መነሳት አለብን እና እንዴ በጣም አስቸጋሪ ነው። አለበለዚያ የዘላለም ሕይወት አይኖረንም። እንዴ እግዚአብሔርን ማወቅ እኮ የዘላለም ሕይወት ነው ጋይስ። ጌታን እርሱም ክርስቶስ ኢየሱስን ማወቅ እኮ የዘላለም ሕይወት ነው። እንደዛ እኮ ነው ያለው ጌታችን ኢየሱስ ሲጸልይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ዝም ብለህ በስም ዝም ብሎ እንደዚህ ኦርቶዶክስን ክርስቲያንን ብሎ እግዚአብሔርን ሳያውቁ ጌታን እርሱም ክርስቶስ ኢየሱስን ሳያውቁ መዳን የለም፣ አይቻልም፣ አትድንም፣ እንሞታለን፣ እንጠፋለን። ስለዚህ እንደዛ እንዳንሆን ቢያንስ ሁኔታው በተመቻቸ ሁኔታ ይቀርቡልን ማለት ነው። መማር አለብን። አሁን ላይ ከቻልን በየደብራችን ምናምን በየቤተክርስቲያን እየሄዱ መማር። አሁን ደግሞ እዚህ ሚዲያ ላይ እንጀምራለን። ስንጀምር ፕሊዝ በተቻላችሁ አቅም ሰገጥ ብላችሁ ተማሩ። ይህ ነው እኔም ሰገጥ ብዬ ለማስተማር ሞክራለሁ። ጸሎታችሁ ታግዘኝ እኛም ማለት ነው ሁላችንም እና ቤት ድረስ የእግዚአብሔር ቃል ከመጣ አንኳኩቶ በቃ እንዴ አሁን አብዛኛው ሰው እኔ እዚህ ጋር እንደዚህ መቀመጤን ወገቤን ማሳመሜን አትዩ። ኦኬ ወገቤን ያመኝ ኦፍ ኮርስ ግን እናንተን አስቡት። እኔ እዚህ ተቀምጬ ነው እና ይሄኔ አልጋ ላይ ተኝቶ የሚያኝ ሰው ይኖራል እና በማንኛውም ሁኔታ ላይ ሆነ ግን ስማ ቢያንስ በቃ ሃይማኖት ምንድን ነው የሚለው ማወቅ አለብን። ከዛ በኋላ በጣም በአጭር ቀን ውስጥ ሃይማኖታችን ምንድን ነው የሚለውን በ4 ቀን ውስጥ ነው። እኔ ለ4 ቀን ነው የከፈልኩት። ጠቅለል ያለውን የክርስቲያናችሁን አስተምሮ በ4 ቀን ልስጣችሁ። ይህ በጣም 4 ቀን ብዙ ነው፣ በጌታ በጣም ትንሽ ነው። በ4 ቀን ውስጥ ቤተክርስቲያናችሁ ሃይማኖታችሁ ምን እንደሆነ ነገራችኋለሁ። እናንተ ብቻ በደንብ አድርጋችሁ ለመከታተል ሞክሩ። በ4 ቀን ውስጥ ብቻ ሃይማኖታችሁ ምን እንደሆነ ነገራችኋለሁ። ከዛ በኋላ መጽሐፍ ቅዱስን እሱን ደግሞ አብረን እናጠናለን። አብረን ቁጭ ብለን ከአባቶች በተቀበልነው አስተምህሮ ትርጓሜ መጽሐፍ ቅዱስ ምን እንደሚል እናጠናለን። ዮሐንስ ወንጌልን እንጀምራለን ብያችኋለሁ፣ አይቀርም እንጀምራለን። ግን ከሱ በፊት ግን መጽሐፍ ቅዱስ ከማጥናታችን በፊት አስተምህሯችሁ ማወቅ ስላለባችሁ አስተምሯችሁን ግን በ4 ቀን ውስጥ እሰጣችኋለሁ። ለ4 ቀን ያህል ላይቭ እገባለሁ ማለት ነው። ዛሬ ነበር ጀምር የነበረው አክቹዋሊ፣ ግን ለሰው ሳልናገር ዝም ብዬ እንደዚሁ ከምጀምር ምናልባት የኤርሰን አስተምሮ ማወቅ መማር የሚፈልግ ሰው ካለ በሚለው ለሱ ተናግሬ ይገባለሁ ብዬ ነው። ስለዛ እንትን ቪዲዮ ሰራና ነገ ጌታ ይፈቅድ እና ብኖር ነገ ሰራለሁ ቪዲዮ ዘን እንትን ለ4 ቀን ሜቢ በ1 ሳምንት ውስጥ ሊሆን ይችላል። የሆነ ለ1 ሳምንት ያህል ምናምን በ1 ሳምንት ውስጥ ምናምን 4 ቀን እንደምንም ቶሎ ገብተን እንጨርስና የመጽሐፍ ቅዱስ ጥናቱን ግን በሳምንት 3 ቀን ምናምን እንደዛ ለማድረግ እንሞክራለን። እና የክርስቲያን አስተምህሮ ምንድን ናቸው? በቃ ዋናዎቹን አስተምህሮ ወይም ዶግማ የሚባሉትን ብቻ እነሱ ላይ ብቻ ትኩረት አድርጌ ያሳያቸዋለሁ። ሰው ሁሉ የጌታ ቤተክርስቲያን ነው የሚለው። እሺ ያልገባችሁ ሰዎች እነግራችኋለሁ።
ማለታችሁን አልጠላሁትም። የጌታ ክርስቲያን ማለታችሁን አልጠላሁትም። ዛሬ አንድ ቪዲዮ ሰርች አጠፋሁኝና እዚሁ ላይ ትንሽ ነገር ብንልበት ይሻላል እንጂ ያው ቪዲዮ ላይ ማነው ቪዲዮ እዛ ሳስቀምጥ የተወሰነ ሊታይ ይችላል። ምንድነው ሰዎችን ማስተዋወቅም ይሆናል ሀሳባቸውን ማለት ነው። እንደዛ ስላሰብኩኝ ታውቁት። ምንድነው ሴት ናት ፈጣሪ የሚሉ ሰዎች ተነስተዋል አሉ እህቶች። ምን ኮመንቱ እስቲ ኮመንት ይጥፋ እንዴ ሴቲንግስ ሴት ናት ፈጣሪ ከእሷ ማህፀን ነው የተገኘ ነው። ስለዛ ፈጣሪያችን ሴት ናች። እርሷ ናት አምላኬ ምናምን ፈጣሪ አምላኬ ማለት የማመልካት ማለት እኮ ነው። በነገራችን ላይ መገዛላት ማመልካትም እንደማለት ነው። ለማንኛውም አምላኬ ፈጣሪ ሴት ነች። ሁሉ በእርሷ የሆነ ክብሯ ይስፋ ምናምን ምለው ሴትን ነው። አሁን ክብሩ ይስፋ ለእግዚአብሔር ለአምላካችን ምናምን እንል የለ ሁሉ በእርሱ ሆነ ብለን ስለ ጌታችን ኢየሱስ ስንናገር የለ አንዳንድ እንደዚህ ፌሚኒስትን ምናምን የሚሉ እህቶች ናቸው ይመስለኛል። አቡ ሰላም ለአንተ ይሁን። እንዴት አለው እንደሚ እኔ በጣም ደህና ነኝ ይመስገን አምላክ። እባክህን አስታግስልን። የሆነ ወንድማቸው ሆነ አስታግስልን። በጣም አቡም ያው እንደዚህ አይነት ነገር ይመቸዋልና ማለት ያው እኔ ዝም ብሎ የውጭ ነገር ዝም ብሎ መቅዳት አያስፈልግም። ዝም ብሎ ያገኙትን ማግበስበስ ሳይሆን በቃ ሀሳባችን ለእህቶች ከሆነ የፌሚኒስት ምናምን የምትባሉ ሰዎችም በቃ ለእህቶችን የማገዝ መርዳት ከሆነ በቃ ተውት። እዚህም እዛም የሚገኝ ቅራቅንቦ መሰብሰብ ሳይሆን በቃ ለእህቶቻችን ወንዱም ሴቱም ተረባርቦ ይድረስ። በቃ አለቀ። ይህንን ማስፋፋት ብቻ የሆነ አይዲዮሎጂ ዝም ብለህ ተሸክመህ አትምጣ። አንድ እነዚህ አይነት ሴቶች ናቸው ምን ብለው እየተናገሩ ያሉት? አምላኬ ፈጣሪ ሴት ናት፣ ሁሉ በእርሷ የሆነ የሚላት እሷን ነው። ምንድነው ክብሯ ይስፋ የልጅ ነገር ይሆናል እና ምንድነው አስቸጋሪ ማለት በጣም አደገኛ። አሁን ይሄ እኔ በክርስቶስ እኔ ቪዲዮ ላይም ብዬው ነበረ። በጣም ነው የደነገጥኩት ስሰማ። በእግዚአብሔር እኔ ሰው ኃጢአት ሊሰራ ይችላል፣ ሊበደል ይችላል። የእግዚአብሔርን ክብር ብድግ አድርጎ ለሆነ ለእጁ ስራ ማለት ሴቶች የእግዚአብሔር የእጅ ስራዎች ናቸው። የእግዚአብሔር የእጅ ስራ ለሆኑ ለሴቶች ብድግ አድርገህ የእግዚአብሔርን ነገር እንትን ትላለህ፣ እነሱ ላይ ታሸክማቸዋለህ። እህቶቻችን ሳይከብዳቸውም ይከብዳቸዋል። እንዴት አድርገው ይሸከማሉ? የእግዚአብሔርን ክብር አይቻልም። እና የእግዚአብሔርን ክብር ብድግ አድርገህ ዝም ብለህ እንደዚህ እና አሁን እንደዛ የሰጡት ባለማወቅ ነው አይኑ ግን እንደዚህ ሚዲያ ላይ ሲሆን በጣም ነው የሚያናድደው። ሚዲያ ላይ እንደዚህ ነገር ማለት እኔ በጣም አደገኛ ነው፣ በጣም ንቀትም ጭምር። እኔ የሆነ ቀስ በቀስ ኢትዮጵያ በቃ ምንም አማኝ ጭራሽ የሚጠፋበት አይነት ሀገር እንዳትሆን በጣም መጠንቀቅ አለብን። ብድግ እያለን በቃ እሱ የራሴ ነው የራሴን አይዲዮሎጂ የምከተላለው እናንተም የራሳችሁ ምናምን በሚለው ብቻ እንደዛ አይሆንም። ቢያንስ መጠየቅ ውጭ ላይ ያለውን ነገር እናውቀዋለን። አሁን እዚህ መጥቶ ደግሞ እንደዛ ከሚሆን እንደው ብንጠነቀቅ መልካም ነው። እኔ ሰው ክርስቶስን ማለት ሊክድ ይችላል አይደለ? ሰው ክርስቶስን ሊክድ አሁን እቺኛው እህታችን አሁን ይሄን እንደዚህ ስትናገር አዩት እህታችን የምን ቤተ እምነት ሰው እንደነበረች አላውቅም። አሁን ያላትም አይመስለኝም ሳስበው ምንም አይነት ቤተ እምነት ውስጥ ያለችም አይመስለኝም። ከዚህ ቀደም ምን አይነት ቤተ እምነት ውስጥ እንደነበረች አላውቅም። ግን ምንም ቢሆን ምን ግን ቢያንስ እንደው በተረጋጋ ስፒሪት እኔ እንደው ለሰውን በማሰብ ማለት ነው። በቃ አሁን የራሳችሁ አረብሱ ሀሳብ የራሳችሁ እኮ ለራሳችሁ ያዙት። ቢያንስ ሚዲያ ላይ የሆነ በማህበረሰቡ ውስጥ ያለው ነገር ቢወጣ ይሻላል ብዬ የማስብ ሰው ነኝ። የሆነ ፕሮቴስታንት ተነስቶ የራሱን እምነት በሚዲያ ላይ ይናገራል አይደል? ኧረ እንደው በሚዲያ ላይ ባትናገር አንለውም። ለምን? ይኸው መሬት ላይም በጣም በርካታ ህዝብ ቀይሱ ተከታይ አለ፣ የፕሮቴስታንቲዝም ማለት ነው። ሙስሊሞች ተነስተው ቢናገሩ እሰየው ይናገሩ። ይኸው ምድር ላይም ሙስሊሞች ብዙ ስላሉ እንደነዚህ አይነት አዳዲስ ነገር የሚያመጡ ጭራሽ የእግዚአብሔር ህልውና ጥያቄ ምልክት ውስጥ ለመክተት የሚጣጣሩ ብዙም ያልተማሩ ልጆች ግን አስቸጋሪ ነው። አንደኛ ራሳቸው ይጠፋሉ፣ ጠፍተዋል። ሌሎችን ደግሞ በእነርሱ የጥፋት ጉድጓድ ውስጥ ይጨምራሉ። እና እንደዚህ አይነት መርዛማ ነገሮችን እንደው ባታመጡ ጥሩ ነው፣ እንደው ስለ እግዚአብሔር ብላችሁ ማለት ነው። እና መጀመሪያ ሰማው እንዳልኳቸው በጣም ነው የደነገጥኩት። ሴት ናት ፈጣሪ፣ ሴት ናት አምላክ ምናምን። ጌታ ኢየሱስ ከእንደዚህ አይነት ሰዎች ጋር እንደው ህብረት የምታደርጉ ክርስቲያኖች በስመ አብ ጌታ ይቅር ይበላችሁ፣ መብርሃን ይቅር ይበለን። በጣም አስቸጋሪ በተአምር
እንደዚህ አይነት ሰዎችን ህብረት ማድረግ አይደለም በምንም አይነት ተአምር ቪዲዮዋቸውን ማየት አያስፈልግም። ከታላቅ ይቅርታ ጋር ሰዎቹን አንጣላቸው። ስለሱ እነግራቸዋለሁ። ትንሽ አንዳንድ ጊዜ ስሜታዊ የሆነ ሌላ ነገር እንትን እንዳለ ማለት ነው። እኔ መጀመሪያ ላይ ሰማው እኔ ራሴን ብሆን በጣም ነው ሾክ ሊሆንኩትና እኔ በስመ አብ እንዴት እንደደበሩ መቤቴን በስመ አብ። ግን ከዛ በኋላ ግን ያሰብኩትን እነግራቸዋለሁ። እዛ ቪዲዮ ላይ ተናግሬያለሁ እና ምንድነው ይሄ ህብረት ማድረግ ምናምን ከእንደዚህ አይነት ሰው ጋር እግዚአብሔርን አሳልፎ እንደመስጠት ይሁዳነት እግዚአብሔርን መሸጥ ነው። እኔ ሁሉ በእርሱ ሆነ የተባለው ጌታችን ኢየሱስ ሆኖ ሴት ናት በቃ አንዲት እናት ወይ አንዲት ሴት ናት እንደዛ የምትባለው ፈጣሪ አምላኬ ሴት ናት ከምትል ሰው ጋር ህብረት ማድረግ ለእኔ ጌታ ኢየሱስን በክርስቶስ ላይ ማመቻመች ክርስቶስን የማያከብር ሰው ነው እንደዚህ ሊያደርግ የሚችለው። በዚህ ደረጃ ጌታችንን የሚያቃልል እግዚአብሔርን የሚያቃልል አይነት ሰው ካለ እኔ በዛ ከእንደዚህ አይነት ሰው ጋር ህብረት ታደርጋለህ አታደርግም? ቀስ በቀስ የእነሱን እየሰማ እንደነዚህ አይነት ሰዎች አሁን የሶሻል ሚዲያ ኢንፍሉዌንሰር በጥቂቱም ቢሆን ከሆኑ እነሱን እየሰማ ቀስ በቀስ አንተም በእነሱ የክፉ ስራ መተባበር ትጀምራለህ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም አትበሉት፣ በቤቱም አትቀበሉት ያለው ዮሐንስ እውነት ነው። በእውነት እውነት ነው። ማንም ወደ እናንተ ቢመጣ አለ ዮሐንስ ይህንንም ትምህርት ባያመጣ እንጂ አትቀበሉት፣ በቤታችሁ ሰላምም አትበሉት አለ። በቃ አሁን እንደዚህ አይነት አደገኛ ሰው ሲሆን በቃ ምንድነው ይሻላል። ጭራሹን ትብብር አያስፈልግም። ከዛ በኋላ ደግሞ ቪዲዮውን ራሱ እንደነዚህ አይነት ሰዎችን አለማጮም። እሺ እኔ አሁን ዛሬ ለእናንተ መናገር ስላለብኝ ብቻ ተናገርኩኝ። ኢቨን ቪዲዮውን ራሱ ያጠፋሁት ዝም ብሎ ማስተጋባት ይሆናል ብዬ ነው ያጠፋሁትም። እና እንደነዚህ አይነት ሰዎች ሲኖሩ ከቻላችሁ ሪፖርት ብቻ አድርጋችሁ ማለፍ እንጂ በምንም ተአምር ቪዲዮ ገብቶ ማየት እንደው በጌታ እንዳታሉት። ሲመጣ የፈጠረ ስክሮል እሺ ይሄ ኮሜንት ላይ እየገቡ እንዴት ያለሽ ምናምን በፍጹም እሱ ነገር ጭራሽ እነሱም ይሄ የአሳማ አይነት ጸባይ ያላቸው ሰዎች አሉ አይደለም። ምንድነው የሆነ ጭቂት ያለ ጨዋታ ይይዙና ከዛን እናንተ ከነሱ ጋር መጫወት ሲጀምሩ ለእናንተ መጨቄት ነው፣ ለእነሱ ግን ጨዋታ ነው። ኢንጆይ ያደርጉታል፣ ፈን ያደርጉበታል። ስለዛ እንደዛ እንዳይሆን ኮመንትም ባለማድረግ ምንም በቃ ሪያክት ባለማድረግ ኢግኖር ማድረግ። ከዛን ኢግኖር በተደረገው ቁጥር ብቻቸውን ሲሆኑ የሆነ ሰዓት ላይ 6 ወርም 1 ዓመትም 2 ዓመትም 5 10 ዓመት የሚፍጅባቸው ሲሰለቸው በራሱ ጊዜ እንደዚህ አይነት ነገሮች ይጠፋሉ። እና እንደዛ ብታደርጉ ጥሩ ነው። እኔ ማንም ሰው እንደዚህ ሪፖርት እያደረጋችሁ ብዬ አላውቅም። ግን እንደነዚህ አይነት አሁን የእሷ ብቻ ሳይሆን እንደዚህ አይነት በቃ ሀሳብ ያለው ምንም አይነት ሰው ስታገኙ በቃ የሆነ ለምሳሌ የሆነ የቅዱሳንን ስዕል ምናምን የሆነ ነገር እያስደረገ ምናምን የሚለቅ የሆነ ሰው አለ። የህፃን ስራ የልጅ ነገር ማለት ነው። እንደዚህ አይነት ነገር ስታዩ አሁን ገብታችሁ እንደው እግዚአብሔር እንደዚህ ያድርግ እንደው እግዚአብሔር ይቀርብ ይበል ምናምን ምንም አያስፈልግም። ኮመንት አለማድረግ ሪፖርት አድርገህ ብቻ በቃ አለቀ ማለት ነው። ወይም ደግሞ እንደው ሪፖርት ለማድረግ ራሱ ጊዜ አለመውሰድ ዝም ብለህ የፈጠነ ስክሮል ማድረግ በራሱ ጊዜ ጭልም ይላል፣ ጥፍት እያለ ይሄዳል። ኢግኖር መደረግ ያለበት ነገር ኢግኖር መደረግ አለበት። እና ሌሎችም አይነት ነገሮች እንደዚህና መሰል የሆኑ ነገሮችን ኢግኖር እያደረጉ ማለፍ የሚሻል ይመስለኛል። እና ይሄ እንደዚህ አይነት አስተሳሰብ አደገኛ ነው። ግን ምን አሰብኩኝ እንዳልኳቸው ከዛን ትንሽ ተረጋጋው። ቪዲዮን ካየሁ በኋላ ትንሽ ተረጋጋውኝና ሳስበው የክርስቶስን ወደ ዓለም መምጣት ቅዱስ አትናቴዎስ የተናገረው ነገር ነበር። በዚህ ሰሞኑን በጣም በተደጋጋሚ ስጠቅስላችሁ የነበረው ጽሁፍ በእንተ ተሰጎተ ቃል መጽሐፍ አለ አይደል? ወንደ ኢንካርኔሽን እሱ መጽሐፍ አንብቡት። በዚህ በጣም ቆንጆ መጽሐፍ ነው የቅዱስ አትናቴዎስ። እዛ ላይ እነዚህ ነገሮችን ያስቀምጣል። እንዴት ዓለም እንደወደቀ እና እግዚአብሔርን ማወቅ እንዴት እንደተሳነው እና እግዚአብሔርን ማወቅ ስለተሳነንም ልጁ ክርስቶስ የመጣውም አንድም ለዚህም ጭምር እንደሆነ በውድቀት ምክንያት ወደኛ ከመጣብን ነገር አንዱ በመውደቃችን ዓለም በመውደቁ ምክንያት ወደ ሰዎች ከመጣው ነገር አንዱ እግዚአብሔርን ማወቅ እንኳን ሰው ተሳነው። እግዚአብሔርን ማወቅ የፈጠረውን አምላኩን የገዛ አምላኩን ማወቅ ተሳነው። ስለዚህ ጣዖትን እየሰራ አምላኪ ነው ማለት ጀመረ። አሁን ደግሞ እኔ ካለ ጾታ እያየ ይሄማ እንደው አምላኪ ናት ማለት ጀመረ እና እግዚአብሔርን ማወቅ ተሳነን። ስለዚህ እግዚአብሔርን እንድናውቀው በእቅፉ ያለ አንድ ልጅ እርሱ መጥቶ ተረከው። ጌታ ኢየሱስ የመጣው የልባችንን ጨለማ ሊያበራውም ጭምር ነው። የሰው ልጅ ልቡ ጨለመ፣ የማያስተውለው ልባቸው ጨለመ እንዳለ ቅዱስ ጳውሎስን በሮሜ መልእክቱ ላይ ልቡ ጭልም ብሎ እግዚአብሔርን ማየት ሲያቅተው በክርስቶስ ብርሃንነት በብርሃኑ ብርሃንን እናያለን እና ክርስቶስ ብርሃን ወደ እኛ መጣ። ስለዚህ አሁን ክርስቶስ የመጣበትም ምክንያት አሁን በቃ እንደዚህ አይነት ሰው ነው። አሁን እቺ እህታችን ለሷም ክርስቶስ ኢየሱስ መጥቶላታል ለሁላችን በእውነት እና እሱን ሳስብ
ኦኬ ስለዛ ችልጅ የሚያስፈልጋት እገዛ ነው፣ ጸሎት ነው ምናምን እና ስለዛ ምንድነው ሊደረግ የሚችለው? ብትችል ቆንጂት እንደው ጠጋ ብላ ብትጠይቅ ማለት ያው እንደ ስጋዊ ነገር አድርገው ሽንፈት የማይመስልባቸው ከሆነ እንደነዚህ አይነት ሰዎች የትኛውም ሰው ጠጋ ብሎ ቢጠይቅ በውስጥ ዝም ብሎ እንደዚህ ላይቭ ጋጋታ ምናምን ሳይሆን በውስጥ ሰው እንደው መታ ብትጠይቅ እና ቀስ ተብሎ ቢነገራት እየተማረች ደግሞ መጸለይ። ኦኬ እኛም እንጸልይላታለን፣ እሷን ብትጸልይ ከየትም ቤተ እምነት ትሁን እኛ ጥያቄ እንመልሳለን። ከእስልምናም ብትሆን ከፕሮቴስታንትም ትሁን በፊት ማለት ባክግራውንዷ ማለት ነው አሁን ያለችበትን ሁኔታ ይዘው መታ ብትጠይቅ እንደዛ ማድረግ ይቻላል። እና መልካሙ የሚሻለው ነገር እያሰብኩት አሁን እንደዛ እናደርጋለን እናገኛታለን ያልኩኝ አይደለም። እዛ ውስጥ አልገባም። ያው እንግዲህ ፍላጎቱ ካላት ይቻላል መጠየቅ። ኮንታክት ካደረገች ይመልሳለሁ። ጌታ በረዳኝ ልክ ማለት ነው እንዳቅሜ። እና እንደነዚህ አይነት ሰዎች ግን የሚያስፈልጋቸው ግን በጠቅላላው በቃ እገዛ ነው። እገዛ ግን ያስፈልጋቸዋል። የእግዚአብሔር እርዳታ ያስፈልጋቸዋል። እና ስለዛ የሚያስፈልጉ እንደነዚህ አይነት ሰዎችን ማገዝ የሚችሉ ሰዎች እያግዛሉ። ሌሎቻችን ግን በቃ ኢግኖር ማድረግ ይሻላል። ኢግኖር ማድረግ አለቀ። አትሊስት እንደዚህ አይነት መርዛማ ሀሳቦች እንዳይሰራጩ። በአንድም በሌላ ምክንያት ሰው መፈመስ ነው የሚፈልገው። በስመ አብ እኔ በመጥፎ ነገር ሰው እንዴት ለመታወቅ ይነሳል? ባይዜ ከኤርሲያን ውጭ ያሉ እንደነዚህ አይነት ሰዎችን ብቻ አይደለም በእኛ ቤተክርስቲያን ውስጥ ራሱ በእኛ ቤተክርስቲያን ውስጥ ሆኖ ራሱ አንዳንድ ልጆች አሁን ተነስተዋል። እኔ በጣም ይህንን ሰሞን በጣም ስታዘብ ነበርና በክርስቶስ እንዴት አይነት ድንቁርቁር ያለ ነገር ውስጥ እንደገባን ግን እንደው ጌታ በደረሰልን በስመ አብ አሁን ከታች ብዙ ልጆች ቅድም የጌታ ቤተክርስቲያን እያሉ እየጻፉ ከላይ እየቆጠረ ነበር። አይታችኋል? ለምን ነበር እንደዛ ጽሑፍ የነበሩት? የማታውቁ ሰዎች ማለት ነው። የእኛ ቤተክርስቲያናችን የጌታ ቤተክርስቲያን አትባልም የሚል ሰው በድፍረት እንዲህ ብሎ የሚናገር ሰው ተነስቷል። ኧረ በቅዱስ ሚካኤል እኔ እንደነዚህ አይነት የቤተክርስቲያን አሰዳቢዎችን እኔ ለምን ዝም እኔ በጌታ በቃ እኔ አዩዋቸው በክርስቶስ አክቹዋሊ እንዳቸው ጋር ደውያለሁ ማለት ነው እንጂ እኔ በጣም ነው ማዝነው ክርስቶስን። እኔ ሰው ቤተክርስቲያን አይቶ እንዲጠላ የሚያደርጉ ሰዎች እነሱ በጣም ከቤተክርስቲያን ውጭ ያሉት ሰዎች በቃ እነሱ ምስኪን ናቸው። እነሱ ቢያንስ ከክርስትና ውጭ ናቸው እና እነሱ እንደውም የሁላችንም እገዛ ያስፈልጋቸዋል። እነሱ ምስኪኖች ናቸው። እዚህ ቤተክርስቲያን ውስጥ ሆነው ስጋዊ ነገር የሚያወሩ አንዳንዱ ብድግ ይልና አማራዊነት እንደዚህ እኔ የሚያወሩት ሁሉ ሲያስማ እኔ እንዲህ በስመ አብ ኢየሱስ ጌታችን ኢየሱስ ጌታ ኢየሱስ አትበሉ ኢየሱስ አትበሉ የሚል ሰው አሁን ሰው ሲከሰን ነበር የምናውቀው። ኧረ እንደዛ ትላላችሁ ስንባል ክስ ነው ይሄ። ባይዚ እንደዛ ኢየሱስማ አትሉም አይነት ነገር ካለ እኔ ክስ ነው ለእኔ ማለት ነው። ይሄ ዝም ብሎ የሐሰት ክስ ማለት ነው። የሐሰት ክስ ነው። ሌሎች ቤተ እምነቶች እንደዛ ይሉ ነበረ። የሐሰት ክስ ነው። ምንም ቤተክርስቲያናችን ጠቅላላ ክርስቶስ የምታስበል ቤተክርስቲያን ያለች ምን እናድርግ? እሺ እንደ አንተ ሄደህ እኮ አባትህ እኮ 12 ጊዜ እግዚኦ መሐረነ ክርስቶስ በል ሲልህ እኮ ጌታ ክርስቶስ ሆይ ማረኝ፣ ጌታ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ እያልክ እኮ ነው 12 እንደዛ በል እንዴ። ኢቭን በእንተ ማርያም መሐረነ ክርስቶስ በል ስትልህ ራሱ ቤተክርስቲያን ስለ ማርያም ብለህ ክርስቶስ ሆይ ማረኝ ስለማን ስለ ማርያም ብለህ ግን ማን ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ የምታስብል ቤተክርስቲያን ውስጥ ቁጭ ብለን እኔ የሆኑ ሰዎች ይመጡና ክርስቶስ አትበሉ፣ ኢየሱስ አትበሉ። እኔ እንደነዚህ አይነት ሰዎችንም ስታዩ ኢግኖር ማድረግ እንደው በጌታ ገብታችሁ ኮመንት አትጻፉ። እየገቡ ይሳደባሉ ምናምን እንደዛ የሚሉ ሰዎች አሉ። ክርስቲያን ሆኖ የሚሳደብ ያለ አይመስለኝም፣ ግን በሚገባቸው ቋንቋ ልትናገሯቸው ትችሉ ይሆናል። አላውቅም ምን ብላችኋቸው እንደሆነ፣ ግን ከቻላችሁ ኮመንትም አታድርጉ። ምን ማድረግ ኢግኖር ማድረግ 13 ሰው ይዞ መቀመጥ ሲጀምር ያኔ አርፎ ለሆዱ መስራት ይጀምራል። ትምህርቱ ላይ ስለሌለበት ክርስትናው ላይ የክርስቲያናችን አስተምህሮ ላይ ዛሬ ስለሌለ በቃ ለሆዱ እየሰራ በዛው ይኑር። በቃ አለቀ። እንዲህ በጌታ ስም እንደዚህ ተናገር አላውቅም፣ ግን እንዲህ በጌታ ስም እንዲህ በጣም አስቸጋሪ ነው። እንዴ ቤተክርስቲያንን ያሰድባል። የጌታ ቤተክርስቲያን አትባልም ሲል ሰው አረ እና የማን ነች? የጌታ ቤተክርስቲያን በደንብ ነው የምትባለው። ይሄ ቃሉ ይከብድ የለም። ምንድነው ቃሉ የሚከብድ? የጌታ ቤተክርስቲያን የሚለው የጌታ ቤተክርስቲያን የሚለው ቅዱስ ዮሐንስ አፈወርቅ ከብዶታል ወይስ አፖስቶሊክ ኮንስቲቱሽኑ ከብዶት ነው? አንተም ይከብድ
የጌታ ቤተ ክርስቲያን የሚለውን ሁሉም ነው የሚለው በጌታ ስም። አንዳንድ ሰው በጣም ነው ክርስቶስን እኔ በጣም ነው የማዝነው። እኔ አንዳንዴ ቤተክርስቲያን በጣም የምታሳዝነኝ በተለይ በዚህ በኢትዮጵያ ያለችው ቤተክርስቲያን አንዳንድ ሰው እንዴት እንደሚያቦካው በክርስቶስ መቤቴ መስማ አንዳንዱ ምንም የማይጠቅም ነገር ሚዲያ ላይ መጥቶ በቃ ለህይወት የማይጠቅም ነገር የቤተክርስቲያን አስመስሎ ግን እንደዚህ እኮ ተፈጥሮ በዛ እኮ አሁን እኔ ሌላ ቤተ እምነቶችን ምናምኖችም የሚያዩት ከሆነ በቃ ወጥተህ ለእነሱም የሚጠቅም ምናምን ነገር በቃ እንደዛ ብናደርግ አሪፍ ነው። ከዛ ውጭ ይሄ እንደዚህ አሁን እዚህ ቲክቶክ ላይ ያሉ ልጆችን እንዳልኳችሁ እንደው በጌታ ካያችሁ ድንገት ከመጣላችሁ ወይ ሪፖርት ማድረግ ወይ ደግሞ ዝም ብሎ መውጣት። ሪፖርት አታድርጉ ክርስቲያኖች ስለሆኑ ሪፖርት አታድርጉ፣ በፍጹም ሪፖርት አታድርጉ። ግን አትግቡ በጭራሽ ኮመንትም ለማድረግ እስቲ ምንድን ነው ምናምን ብላችሁም አትግቡ። ይህንን ምላችሁ ከተወሰነ ጊዜ በኋላ ለጥቅም ነው። እንዳልኳችሁ 10 ምናምን ሰው ሲይዙ በቃ ይተውታል። ምክንያቱም እነሱ የነፍስ ጉዳያቸው ስላሉ እንደ 13 ሰው ይዤ በማማር አይሉም እኮ ያኔ ዝም ብሎ የማይረባ ወሬ ብቻ ስለሆነ የሚወራው የማይረባ ወሬ እያወራ ከ13 ሰው ጋር ምን ትቀራለህ? ለምሳሌ እኛ እያወራን እንደዚህ የተማማር ምናምን ትምህርት ከሆነ ያለን 13 ሰው ቢመጣ ከ13 ጋር ተማምረን እና የሆነ ሰው 10 ሰው ምናምን ከ13 ሰው ከተጠቀመ እሰየው በቃ እንማማራለን አለቀ። ምናልባት እኮ 5000 ሰው አለ አይደል? ከ5000 ሰው እኮ ይሄን የሚጠቀም እኮ ምናልባት በጣም ጥቂት ሰው እኮ ሊሆን ይችላል። በጣም ጥቂት ሰው ማለት ነው። ስለዛ የሚጠቀም ሰው ካለ እሰየው እናደርጋለን። እንደነዚህ አይነት ሰዎች ግን በጣም ስራቸው ስጋዊ የሆነ ሄድና በቃ ወይ ዝም ብሎ ለእይታ ወይ ለሆነ ነገር ምናምን ብቻ ያደርጉታል። እንደነዚህ አይነት ሰዎች ሲኖሩ እንደው በጌታ ብዬ ለ6ኛው ለ7ኛ ጊዜ እጠይቃቸዋለሁ። በቃ እንደዚህ አይነት ቦታ ሲገቡ ላይቫዎቻቸው ቪዲዮም ሲለቁ አሁን በግልጽ መናገር ጀመርኩኝ ማለት ነው። በግልጽ መናገር ጀመርኩኝ። ስለዛ ቪዲዮ ሲመጣ ስክሮል አለቀ። አለማየት ምን ጭንቅላታችሁን አስጨነቃችሁ እንዴ? አንዳንድ ሰዎች ብቻ የሆነ የራሱ እያለ ነበረ። ኧረ እኔ ቲክቶክ ልደልተው ነው አለኝ። መቤቴን ክርስቶስን ያሰኛል። ራሱ ደልተው ያሰኛል። ቲክቶክ እንዴት እንደሚያቦኩት በቃ የተለያዩ ሰዎች የጌታ ክርስቲያን አይባልም፣ ኢየሱስ አይባልም፣ ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ እንደዛ ቢባል ጥሩ ነው። ጌታችን እና መድኃኒታችን ኢየሱስ ክርስቶስ ቢባል በጣም ጥሩ ነው። ግን ኢየሱስ ቢባልስ ምንም ችግር የለም። ኢየሱስ ሲባል ይደብረኛል ከተባለ ኧረ በስመ አብ በጣም አደገኛ ነው። ኢየሱስ ክርስቶስ ቢባል ምንም አይነት ችግር የለውም። ግን ስንጠራው ግን ጌታችን ኢየሱስ ብንል ግን በጣም ጥሩ ነው። መድኃኒታችን ኢየሱስ፣ አምላካችን ኢየሱስ ብንል ጥሩ ነው። ኢየሱስ የሚለው ስሙ ብቻውን ግን ከስም ሁሉ በላይ ነው። ስሙ ራሱ ምንም ባይጨመርለት ራሱ ማለት ነው። ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎለታል። ከላይ የሆነ ስም ነው ራሱ ከላይ የሆነ ኦኬ። የሆነ የመጣልንን ምንድነው ኢቨን ቤተክርስቲያን ላይ አሁን ሎካል ቤተክርስቲያን እና ዓለም አቀፍ ቤተክርስቲያን ሎካል ቸርች እና ዩኒቨርሳል ቸርች የሚባል የለም እና አሁን ይህንን እንኳን ተውት ምናልባት አንዳንድ ሰው ላይ ስለሚችል ይሁን ይብኳ ይሄኛው እና ምናልባት ነገረ ቤተክርስቲያንን ስንማማር እነግራችኋለሁ። እሱ ላይ ቀላል ነው። አሁን ይሄ ሎካል ቸርች እና ዩኒቨርሳል ቸርች አሁን ይሄንን እንግዲህ እንደዚህ ያረስ ይሄ በጣም ቀላል ነገር ነው። ግን ያው ብዙ ሰው ላይ ያውቀው ስለሚችል እንትን እንደበለው ግን ቢያንስ ግን እንዳልኳችሁ ኢየሱስ ምናምን የሚለው ወይ የጌታ ቤተክርስቲያን የጌታ ቀን የሚለውን ራሱ የሚቃወም ሰው ሰምቻለሁ። ይሄ የጌታ ቀን ምናምን ይላሉ። የጌታ ቤተክርስቲያን ምናምን ምንድን ነው እያለማመዳችሁ ነው ያላችሁት? እንደዛ አላለማመድ። ኧረ በስመ አብ። እና አሁን አንዳንዴ ፕሮቴስታንቶች የሆነ ነገር ካሉ ምናልባት እንደነዚህ አይነት ሰዎች እያሰደቡ ሊሆን ይችላል። ቤተክርስቲያን እያሰደቡ እንደነዚህ አይነት ሰዎች ሲኖሩ ሁላችሁም የክርስቲያን በቃ ኃላፊነታችሁ በቃ እንደዚህ አይነት ሲኖር አለማየት ጭራሽ ይሻላል። ስክሮል እሺ። ስለዚህ አሁን ይሄ ገደል ድርሳን ምናምን እያለ ሲጃጃል የሚውል ፕሮቴስታንትን ብቻ አይደለም ስክሮል የምታደርጉት፣ ክርስቲያን ሆኖም ቤተክርስቲያን ለማሰደብ ታጥቆ የተነሳ ካለ እሱንም ስክሮል። ስለዚህ እንደዚህ የምታደርጉ ወንድሞች እኔ ወይ ራሳችሁን አረማችሁ ማለት ነው። ራሳችሁን ማረም ብቻ አይደለም እኔ በጣም ንስሐም ግቡበት። የጌታ ክርስቲያን አይባልም እያልክ ስትሳደቡ የነበራችሁ ሁላችሁ ማለት ነው ክርስቶስን እኔ ብትገቡበት ጥሩ ይመስለኛል። ማለት ህሊናችሁን እንደዛ ካላችሁ ውስጣችሁ ያለው የእግዚአብሔር መንፈስ
ማለት ኢየሱስ የሚለውን ስም ስጠሩ የሚደብራችሁ እንደሆነ ስትናገሩ የነበራችሁ የጌታ ቀን የጌታ ክርስቲያን ምናምን የሚባል ነገር የለም። የኛ ክርስቲያን የጌታ ክርስቲያን አይደለችም። በግልጽ የኛ ቤተ ክርስቲያን የጌታ ቤተ ክርስቲያን አይደለችም ያላችሁ ሰዎች ይሄ ክህደትም ስለሆነ ውስጣችሁ ያለው የእግዚአብሔር መንፈስ ከመሰከረላችሁ ኃጢአት እንደሆነ ማለት ነው። ፕሊዝ አድርጉት። ንስሐ ብትገቡበት ጥሩ ነው እና ከዛ በኋላ ግን ከዛ ውጪ ግን እዚሁ ሚዲያ ላይ ግን የምርም የመማማር ፍላጎቱ ኖሯችሁ ከሆነ ግን የተቀመጣችሁት እንትን አድርጉ። ምንድነው በቃ ይሄን የተወሰነ ነገራችሁን አስተካክሉና ለመምጣት ሞክሩ። ካስተካከሉ ማይከታተላችሁ አለ የለም። ክርስቲያን ወንድሞቼ ይኸው እዚህ ጋር ያላችሁ ሁላችሁ አስተዋውቀላችኋለሁ። የሚያስተካክሉ ከሆነና ቤተክርስቲያንን የማያሰድባት ከሆነ ሁላችሁም እና በትክክል ለእናንተ የሚጠቅም ነገር የሚነገራችሁ ከሆነ ፕሊስ እዛ ቦታ እንዳጠፉ እንደው በጊዜ ግቡና ተማሩላቸው። ጥፍት ብለን ምናምን በቃ እንደው ምናምን ብለው ተሰላቸው ራሱ እንዳይሄዱ እየገባን ነው የምንማረው። እንማርላቸዋለን እንዴ የሚጠቅም ነገር ከነገሩ እነሳየው። ካልሆነ ግን ይሄ ቤተክርስቲያንን የሚያሰድብ ነገር የሆነ ለአሕዛብ መሳቂያ መሳለቂያ ለማድረግ የሚጠር ሰው ካለ እኔ አላቅም። እኔ አጀንዳቸውን ግራ ይጋበኛል። አንዳንዴ እንደነዚህ አይነት ሰዎች ሲኖሩ ግን እንዳልኳችሁ አድርጉ። እስካልተስተካከሉ ድረስ በቃ እንደነዚህ አይነት ሰዎች ጋር አትደረሱ። በዚህ ውስጥ ጤንነታችሁን እንጠብቃላችሁ። የጆሮአችሁን ጤንነት፣ የጭንቅላታችሁን ለምን ትረበሻላችሁ? አይሻልም? ያ እና እንደዛ ነው። ሌላው እንትንም በፖለቲክስ ውስጥ ያሉ ልጆችም እኔ እንኳን አይቻቸውም አላቅ። መቼ ነው? ትላንት ነው ሰይ ነገረኝ። ፖለቲክስ ውስጥ ያሉ ሰዎችም እንደዚህ አይነት ነገርን ሲያወሩ ነበረ ምናምን ብለው ነበር። እንግዲህ ክርስቲያኖች ናቸው ይመስለኛል። ክርስቲያኖች ባይሆኑ ሃይማኖት ጋር አገናኝተው አያወሩትም ይመስለኛል። እና አሁን እንደነዚህ አይነት ሰዎች የፖለቲክስ ላይ ያሉ ልጆች ምናምን እነሱም ፖለቲክስ ላይ ያለ ሰው በቃ ግልጽ ነው ማይንድ ሴቱ ሁሉ የዛ የፖለቲክስ ስለሆነ በምን መልኩ ወይ የሆነ ነገር አድርጌ ምን ላድርግ አይነት ነገር ሊሉ ስለሚችሉ እንደነዚህ አይነት ሰዎች ጋር ይቅርታ ያኔ ፖለቲክስ ያስፈልጋል፣ ግን በአግባቡ መደረግ አለበት። እምነታችንን በሚነካ መልኩ ፖለቲክስ የሚሰራ ካለ እንደዚህ አይነት ሰውን መቃወም ነው። ኦኬ የትኛውንም ሰው መምህር ነኝ ብሎ የቤተክርስቲያን መምህር ነኝ ብሎ ቤተክርስቲያንን የሚያስጠቃ አይነት ሰው የሆነ ፖለቲክስ እሰራለሁ የሚል ካለ የራሱ ገደል መግባት ይችላል። ማንም ሰው ባይዘ እሺ ጋይስ፣ ቤተክርስቲያናችሁን የሚያስነካ አይነት ሃይማኖታችሁን ዝም ብሎ እንደዚህ የሆነ መጥፎ ኢሜጅ መጥፎ መልክ ለሃይማኖታችሁ የሚያሰጥ ሲታይ ይሄ እኮ የኦርቶዶክስ መምህር ነው ግን እንዲህ ነው እየተባለ ከሆነ ፖለቲክሱን እየሰራ ያለው እና በቤተክርስቲያን ላይ ቁማር የሚጫወት አይነት የሚመስላችሁ ሰው ካለ በቃ ያኔ እንደዚህ አይነት ሰው ራቁ። ከእንደዚህ አይነት ሰው ይሄ በክርስቶስ የተጠላ ሰው ስለሆነ ሊሆን የሚችለው ከእንደዚህ አይነት ሰው መራቅ እና ያው አንዳንዶቹ እኔ አሁን ትላንት ምናምን የተነገረኝ የነበረው እነሱ አላቅም ምን ያህል ትልልቆች እንደሆኑ አላቅም በእርግጥ እና ትልልቆች ምናምን ካልሆኑ ዝም ብሎ እንደዚሁ በየዋህነት ምናምን እንደዚሁ ለመታየት ምናምን ያህልም ያው ነው የሰዎችን ትኩረት ለመሳብ ያህል ምናምን ሊሆን ይችላል። እፎይ ምናምን አክሊል ሌሎችንም ወንድሞች ምናምን እያሉ እንደዚህ የመንግስት አጀንዳ ምናምን አማራ ጠል ምናምን እንደዚህ አይነት ነገር ነበር ሲያወሩ የነበሩት መሰለኝ። እና አሁን በአጭሩ እንደነዚህ አይነት የሆነ አቴንሽን ሲከር የሆኑ ሰዎች እንደውም ኑና ይምጡና መልስ ይስጡ ምናምን እያሉ ነበር አሉ። ኧረ ምንድነው አያፍሩም እንዲህ በጌታ በኢየሱስ ደግሞ እንደዚህ አይነት ቦታም ደግሞ ኑና መልስ ስጡ ምናምን ማናችሁ በቅዱስ ሚካኤል ማንም ከአሜሪካ የሆነ ቦታ የተነሳ ናና መልስ ስጠኝ ማለት እንደዚህ ተጀመረ እና ሰው እንደዚህ አይነት ሰዎች እኔ የምርም ፖለቲክስ ላይ የሚሰሩ አይነት ሰዎች ከሆኑ በቃ ጽድት አድርገው ይስሩ። ክርስቲያኖች ከሆኑ በጣም ይበረታታል። እኔ ኦርቶዶክሶች እኔ ፖለቲክሱ ላይ ቢገቡ በጣም ጥሩ ነው ብዬ አስባለሁ። ኦርቶዶክሳውያን እሺ ኦርቶዶክሳውያን እኔ ፖለቲክሱ ላይ ቢገቡ ምናምን ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው ፖለቲክሱ ላይ ገብተው ምናምን ከዛ በኋላ ግን ዝም ብሎ የሆነ እንትን ማለት ብቻ ሳይሆን በደንብ ሌላውንም ምናምን ባማከለው መልኩ ማለት ነው ጥሩ የሆነ ስራ ቢሰሩ በጣም አሪፍ በጣም ቆንጆ እንዴ እንደውም ልናበረታታ ነው የሚገባል እንደዚህ አይነት ነገር ማለት ነው። ግን ይሄ በፖለቲክስ ስም ሃይማኖታችን ላይ የሆነ ቁማር የመጫወት የሚመስል ነገር ካለ ግን እሱን አንድ ነው በፍጹም አይተዋል። ዝም ብሎ የሆነ መንግስትን ስለጠላ ብቻ ኦርቶዶክስን ልጠቀምባት ህዝቡ ተነሳና ከመንግስት ጋር ተዋጋብራ እንደዚህ አንቀበል በፍጹም እንደዛ አይደለም። በስነ ስርዓት ዝም ብለህ
በአግባቡ እኔ የተማረ ሰው ቢሆን ጥሩ ነው። እንደዚህ አይነት ስራን የሚሰራ ሰው የተማረ ሰው መሆን ነው ያለበት እና ተምራችሁ እንደዛ ብትሰሩ ጥሩ ነው። ክርስቲያን ወንድነቶች ካላችሁ እነዚህ ፖለቲክስ ላይ የምትሰሩ በርቱ፣ ጌታ ያበረታችሁ። በጣም ጥሩ ነው። እኔ ፖለቲክስን የምቃወም ሰው አይደለም። ጤናማ ፖለቲክስ ግን ይሁን የፋራ እንዳይሆን እንጂ ጤናማ ፖለቲክስ ከሆነ ጸዴ ነው ስለሚያስፈልገን ማለት ነው። ለሀገርም ደግሞ በክርስትና ውስጥም ያስፈልጋል ይመስለኛል። ዝም ብዬ ሳስበው ያስፈልጋል እና እንደዚህ አይነት ሰው ካለ ጥሩ ነው። እንዳልኳችሁ እናበረታታለን ማለት በእርግጥ እኛ ምንም እናበረታታለን እዚህ ገባ የምንባልም ሰዎች አይደለም፣ ያው ታውቃላችሁ። ግን ቢያንስ ግን ያው እንትን እንላለን ጥሩ ነው እና አብረን እኛ የምንከታተል ይሆናል። እንደዛ ሲሆን ማለት ነው። ያንዳል ኢንተረስቱ የለኝም እርግጥ ነው ፖለቲክሱ ላይ ግን የምርም ግን አሁን እንደዚህ አይነት ሰው ካለ በቃ ለማየትም ትነሳሳለህ፣ ትጓጓለህ። ከዛ ውጭ ግን ይሄ ለመታየት ሲባል ብቻ ብድግ እያደረጉ የሰውን ስም እንትን ማለት ምናምን እሱ አስቸጋሪ ነው እና ፕሊዝ አታድርጉ። እና እንደዚህ አይነት ቦታዎችም ስታዩ ጋይዝ ስክሮል ገብታችሁ ኮሜንት አታድርጉ። ገስት እየገባችሁ መጨቃጨቅ ምናምን አያስፈልግም። ተዋቸው በቃ በራሳቸው ዛቤ ይመላለሱ። ጤናማ የሆነ ፖለቲክስ ይዞ ሲመጡ ግን ያኔ አሳውቁን፣ እኛም እንከታተላለን። ያኔ ጥሩ ይሆናል። ከዛ ውጭ ግን ዝም ብሎ የሀሜት ምናምን ብቻ ያለበት ቦታ ሲሆን ለአንድ ቀን ለሁለት ቀን እኮ ደስ ሊላችሁ ይችላል፣ ዝም ብሎ እያያችሁት ምናምን። ከዛ በኋላ ከትንሽ ጊዜ በኋላ ግን ራሱ ሁሉ ነገር ስርጭት እንዲላችሁ አድርጉ እንድትወጡ ነው የሚያደርጋችሁና እንደዛ እንዳይሆን ራሳችሁን መጠበቅ። በቃ እንደነዚህ አይነት ሰዎችን ፎሎ አለመከተል ምናምን። እኔ የሚጠቅማችሁ ብቻ ፎሎ ብታደርጉ የሚጠቅማችሁን ኢነሴንስ ግዴታ አስተምህሯዊ ጉዳይ ብቻ ማለት አይደለም። ሰው ሊዝናና ይችላል አይደል? በቲክቶክ ፈታ ሊል አይችልም? ይችላል። ፈታ ትበሉ አይደለም ባይዘው ታውቃላችሁ። ፈታ ትበሉ ግን ኃጢአት ባልሆነ መልኩ ማለት ነው። እና እዚህ አሁን ቲክቶክ ላይ ኖርማል ዓለማዊ ኮንተንት የሚሰሩ ልጆች ኖረው እናንተን የሚያዝናኑ ምናምን ካሉ እሰየው፣ ፉሎ አድርጎ መዝናና እንደዛ ራስን እንትን ማድረግ ይቻላል። ምን ችግር አለው? በጣም ደስ ይላል። ጥሩ ነው። ብቻ ጤናማ ይሁን። ግን በመጥፎ ሁኔታ ምናምን እንደዛ የሚቀሉትን ሳይሆን ኤኒዌይስ እንደዛ የሚቀር ብዙም የለም ኢትዮጵያ ውስጥ በእርግጥ ብቻ እንደዛ አድርጉ። ከዛ ውጭ ግን ይሄ አእምሯችሁን የሚበክሉ እንደዚህ ፖለቲከኞችና ሌሎች እንደነዚህ አይነት ሰዎችን በቃ ፍቱ፣ ተዋቸው። ምን አስጨነቃችሁ? በጌታ ስም እናንተ እዛ ገብታችሁ ይሄ ኮመንት ይነሱን ምናምን ከምታዩ እንዴ የሆነች ነገር ማንበብ ወይ ኧረ ሙቪ ብታዩ ይሻላል። ክርስቶስን ከእንደነዚህ አይነት ሰዎች ይሻላል። እና እንደዛ አድርጉ። በእኛ ቤተክርስቲያን ውስጥም ተሐድሶችም እንዲነበሩ የሚሉ ሰዎች እንዲና እንዲያ ይመሰሉ እንደዛ የሚናገሩ ሰዎች አሉ። አሁን ይሄ ምንድን ነው? እንደው በቃ የሆነ እኛ ማይቀርብን እስኪ ትንሽ ነገር እንወርውር አይነት ነገር ነው። እና ሁሌም ነግራችኋለሁ፣ ሰውን የምትለዩት ማለት እምነቱን ማለት ነው በሚያስተምረው ትምህርት ነው፣ በሚያደርጋቸው ነገሮች አይደለም። የሚያስተምረው ትምህርት የቤተ ክርስቲያን ነው ወይ? እሱ ነው መለየው እንዴ። አንድ ሰው ብድግ ብሎ የጌታ ቤተክርስቲያን አይባልም፣ የጌታ ቀን የሚባል የለም፣ ጌታ አትበሉ፣ ምን ልታስለምዱና ያሰባችሁት ምናምን የሚል ሰው ካለ በቃ እንደነዚህ አይነት ሰዎችን እንደውም እነዚህ አሁን ካስፈሩ ራሱ ሊያስፈሩ የሚገባው እኔ ተሐድሶ ናቸው የሚለው ራሱ ካስፈራ የሚያስፈራ እንደነዚህ አይነት ሰዎች ናቸው። ለምን ካላችሁኝ ዝም ያንዳንድ የማስበው እንደዛ ነው። ባይዚ ክርስቶስን እኔ የአንዳንድ ሰዎችን ሁኔታ አይና ክርስቲያኖችን ማለት ነው ልክ እንደዚህ አይነት ነገር ሳይ ምናምን የጌታ ቀን አትበሉ ምናምን የጌታ ክርስቲያን አትበሉ ምን ጌታ ትላላችሁ ምን ኢየሱስ ትላላችሁ ምናምን የሚል ሰው ሳይ አንድ የሆነ ሰው እንደዛ ብሎ ነበር ከዚህ ቀደም አላጋራኋችሁም ቪዲዮን በእርግጥ ግን እያለ ነበር። ተለቅ ያለ ሰው ነው። እንደው ፕሮቴስታንቶችን ለማስደሰት ሲባል ብቻ ኢየሱስ ማለት አሪዩ ሲሪየስ በቅዱስ ሚካኤል አሁን እንደው ፕሮቴስታንቶችን ደስ እንዲላቸው ኢየሱስ እንደዛ የምንል ይመስላል። በዛ ደረጃ እንደው ስግት ያለን ፋራ እንመስላለን በቅዱስ ሚካኤል። እንደው በጣም ይቅርታ አድርግልን እና ምንም እንኳን ትልቅ ሰው ብትሆንም በስመ አብ አንተኛ የጌታችንን ስም የምንጠራው የሆነ ሰው ደስ እንዲለው አረ በስመ አብ። እና እንደዚህ አይነት ድንቁርቁር ያለ አይነት ሀሳብ ያላቸው ሰዎች ሲኖር ሳይ ማለት ነው እኔ እንደውም እነሱ ነው ካስፈሩም የሚያስፈሩኝ እንደነዚህ አይነት ሰዎች ናቸው። ይሁን ብለው ተሐድሶቹ እንደዚህ ብለው እያስወሩ ቤተክርስቲያኒት ውስጥ ማለት ነው ልክ እንደዚህ ነገር መጥተው ያስወሩና
ይኸው ቤተክርስቲያኒቱ እኮ እንደዛ ናት ብለው እያሳዩ የኛ ቤተክርስቲያን ለማስጠላት እየሰሩ ይሆን እንዴ ይላሉ። አንዳንዴ ክርስቶስን የሆነ በቃ ሳንቲም ወርወር ወይ እየተደረገላቸው ወይ ራሳቸው ታድሶቹ እንዲህ እያደረጉ ይሆን እንዴ ይላሉ። አንዳንዴ አሁን ነው ብዬ እየደመደምኩኝ አይደለም፣ ፕሮቴስታንት ታድሶች እንደዛ አድርጋችኋል ብዬ እየደመደምኩኝ አይደለም። ግን አንዳንዴ እንደው መጠርጠር ካለበት ራሱ ይሄ ነው እንደው መጠርጠር ያለበት እላለሁ። እና አስቸጋሪ ነው። እኔ እንደነዚህ አይነት ሰዎች በቃ አስቸጋሪ ነው እና ታድሶች በፊት እንደዚህ ነበሩ ምናምን የተባለው ከዚህ በፊት እንዳልኳችሁ ነው። በጋሻውም እሺ ኧረ አልኩኝ እንዴ? እሺ ምን አለኝ አንዱ ወዳጄ፣ እሺ ጋዲ ኧረ ስትል ጎንደሬ መሆንህን አስባነንክ እያለ ሳታስነቃ ጣል አደረክ ነው። እና አይ እንደዛ ቴሌግራም ላይ ሙድ እያያዝን ነበር እና እንደዛ የሚሉ ሰዎች እነዚህ አማራን እንትን እያሉ ሆነ አማራ ጠል አይነት ነገር ቃሉ ራሱ ፖለቲከኛ ሆና እንደዛ ሲሉ ቴሌግራም ላይ ሙድ እያያዝን ነበር። ምንድነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ነበር የሚለው? ቃል በቃል ላንብብላችሁ። እንዲህ ይላል ፊልጵስዩስ እሺ ቆይ አንዴ ፊልጵስዩስ ላይ አይደለም እንዴ? እሱን አይቼው ነው ትዝ ያለኝ እና ቁጥር 5 ላይ እንዲህ ይላል። እሺ ከቁጥር 4 ጀምሮ ማለት ነው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ አለ ጳውሎስ። እኔ ይበልጠዋለሁ በስጋ የመታመን ጉዳይ ከሆነ ነው። እሺ ምን በ8ኛው ቀን የተገረዝኩ ነኝ። እሺ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ከዕብራውያን ምንድነው? ከእስራኤል ትውልድ ነኝ፣ ከብንያም ወገን የሆንኩኝ ከዕብራውያን ዕብራዊ ነኝ። ልክ እንደዚህ ያላቸው ማለት ነው። እንዴ እኔም በቃ ዝም ብዬ የተወሰነ ቁጭ ላድርግ እንዴ? በአባቴም ጎንደሬ በአባቴም በእናቴም ከጎንደር ቀብራራው ጎንደሬ እንደዛ ብለህ ሙድ እያዝን ነበር። እንደዛ ነው ብዬ አይደለም በአባት በእናት እንደዛ ነው እያልኩኝ አይደለም። ያ ዝም ብለን ለጨዋታ ያህል እንጂ እንትኑን እውነተኛውን ተናገር ያለው በእናቴና በአክስቴ ጎንደሬ ነኝ ብያለሁ። በአባቴና በገርፍንዴ ትግራዋይ ነኝ። በማን ነው በአጎቴና በጓደኛዬ በጋዲሳ ኦሮሞ ነኝ። ጋዲ ይመልስ ማይ ብራዘር። እና አይ ሲቀልድ ነው ግን ምንድነው በቀለለ ባለ ሁኔታ እንደነዚህ አይነት ወሬዎችን የሚያወሩ ሰዎች አስቸጋሪ ናቸውና ጳውሎስ እዚሁ ፊልጵስዩስ ምዕራፍ 3 ላይ ነው ባይዚ ዝቅ ብሎ እኛስ ሀገራችን በሰማይ ነው ይላል። እንደ አንተ በሰማይ ሀገር ያለኝ ሰው እንዲህ ጥርጥር አድርገህ እዚህ እዛ ምናምን ትላለህ። ሁሉም ቦታ ያሉ ክርስቲያን ወንድሞቼ ከምንም በላይ በቃ እነሱ ቤተሰብ ናቸው። ከምንም በላይ ኢቨን ከስጋ ቤተሰብ ራሱ በላይ ሊሆኑ ይገባቸዋል። የትም ቦታ ያሉ ክርስቲያኖች ከኢትዮጵያ ወይ ውጭ ወጥተህ ለምን ሌላ ዓለም ላይ አይሆንም? ሌላ ዓለም ላይ ለምን አይሆንም? እነሱ ሁሉ ብቻ ክርስቲያን ይሆኑ እንጂ በስመ አብ። አንተ አሁን ቅዱሳት ናት እንዴ? ሰማዕቱ ጊዮርጊስ ለምሳሌ እንዴ ትወደዋለህ አይደል? ሰማዕቱ ጊዮርጊስን ወይም ደግሞ ቅድስት አርሴማ ሰማዕቷን እንዴ እነዚህ ሰዎች እኮ ጋዲ ቴንክ ዩ በጣሻ እሺ። እና ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስ እነሱ ኢትዮጵያውያኖች አይደሉም። አንተ ኦሮሞ፣ አማራ፣ ትግራይ ምናምን ትላለህ። እነሱ ሲጀመር ከኢትዮጵያ ራሱ ውጭ እኮ ናቸው። ከኢትዮጵያ ራሱ ውጭ ናቸው። አርመናውያን ናቸው እንዴ። ሌሎች ትልልቅ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በጣም በርካታዎች ውጫውያን እኮ ናቸው። ከነሱ ጋር ያለንን ህብረት እናውቀዋለን፣ ምን ያህል እንደምንወዳቸው። እና በጣም የሚያሳዝነው ሰው ወርዱ የሆነች ዘር ውስጥ ገብቶ እኔ በጌታ ስም በአማራ በሚባለው አካባቢ ያለ ክርስቲያን ይኖራል፣ በትግራይ አካባቢ ያለ ክርስቲያን ይኖራል፣ ኦሮሚያ አካባቢ ያለ ብዙ ጊዜ 3ቱ ብሔሮች ናቸው የሚጠሩትና ሌሎቻችሁም ባያላችሁበት እኔ አንዱ ቦታ ጋር ያለው ክርስቲያን ተነስቶ
አንደኛው ቦታ ጋር ካለው ክርስቲያን ጋር ካልተገዳደልኩኝ ይላል። በመሬት በምን እያለ ዝም ብሎ የተሰጠውን አጀንዳ ሁሉ እያዘ ልገዳደል ይላል። በጌታ ስም ክርስቲያን ሆኖ ማለት ነው። በስመ አብ። ይሄ በጣም እኮ ነው የሚያሳዝነው። እንዴ እርስ በእርስ እኮ ተፋጭተው ነው አይደል? አሁን በቅርብ በጣም መቤቴን በጣም እኮ ነው የሚያሳዝነው። እኔ በቅዱስ ሚካኤል እኔ በተለይ አሁን ሰሜን ላይ ሆኖ ቅርብ ለቅርብ ሆኖ ማለት ነው እዛው ሆኖ ክርስቲያን ያው በጣም ብዙ ክርስቲያን በሚሆን ባለበት ምድር ላይ ማለት ነው አብዛኛው ሰው በቃ ክርስቲያን ነው። ያ ፕሮቴስታንትም ሙስሊምም ቢኖርም ግን በጣም ጥቂት ነው። እና ክርስቲያን እንዳለ ክርስቲያን ያለበት ቦታ ላይ እርስ በርስ መጨፋጨፍ፣ መገዳደል ምናምን ብቻ በቃ ምንድን ነው? እና በተቻለ አቅም እኔ እንኳን እዚህ አንዱ አካባቢ ላይ እዛው ያለ እና እኔ ራሽያ እና ዩክሬን ራሱ ሲፋጩ በጣም ነበረ ብዙ ሰዎችን ያስገረሙ። ሁለቱም የኦርቶዶክስ ሀገሮች ናቸው ተብሎ ስለሚታሰብ ምንም እንኳን መለካውያን ቢሆኑም እና እኛ ሀገር ክርስትና በጣም ከሰው ልብ እየተመናመነ ነው። ክርስትና ከሰው ልብ እየተመናመነ ፖለቲክስ እያደገ ነው። አሁን ደግሞ እዚህ ሚዲያ ላይ ፖለቲክስ እየወረደ ክርስትና ከፍ እያለ ነው። እና ስለዛ ምን ያደርጋሉ ሰዎች በተቻላቸው አቅም አሁን ሰዎች ትኩረታቸው አሁን አይታችኋል። አሁን ስለ ፖለቲክስ መቶ የሆነ ሰው ሲያደነቁር ቁጭ ብለህ ትሰማለህ። እንደ ያናል ብዙ ማኳ አትሰማም። ኧረ ጠፋልኝ ከዚህ ብለህ ወደ ክርስትና ነው የምትማረው። ይህንን ስላዩ ምንድነው ለማድረግ የሚሞክረው? አሁን በክርስትና ጋር መተው የሚከታተሉ ሰዎችን ሽፍት አድርጎ ወደ እነሱ አስጠግቶ እነሱን እንድትሰሙ ይፈልጋሉ። ፖለቲክሱን ከሰራችሁ በጌታ በስነ ስርዓት ቆንጆ አድርጋችሁ ስሩ። ይህ ዝም ብለህ ተገዳደል ምናምን የሚል አይነት ስብከት ምንም አይጠቅምም። እና መልካሙን ነገር ማድረግ ለምሳሌ ይህ አሁን ፖለቲክስ ግን ለምሳሌ አሁን መንግስት ምናምን የሚተች ከሆነ ተቸው፣ መተቸት ካለብህ ተቻለ ብቻ አንተ በአግባቡ ይሁን ማለት ነው። ከዛ ውጭ ግን ተነስተህ ተጋደል ምናምን እሱን ተወውና መተቸት ያለብን ሰው በሚረዳው መልኩ ምናምን እሱን መስራት ያለብን ብቻ በአግባቡ መስራት። ከክርስትና ጋር የሚቃረን ነገር ካለው መንግስት ይሄ ከክርስትና አንጻር አደገኛ ነው እያልክ ይህንን ለክርስቲያን ወንድሞች ምናምን ማሳወቅ ምናምን እንጂ ዝም ብለህ ምንድነው የሆነ ብሔርን ትጠራና እሺ ለምሳሌ አማራ አልበል አማራዊነት ከሃይማኖት ይበልጣል ምናምን፣ ትግራዊነት ከሃይማኖት ይበልጣል፣ ኦሮማዊነት ከሃይማኖት ከክርስትናችን ይበልጣል እንዲህ የሚል ሰው ካለ እማቤቴን በስመ አብ እንደዚህ አይነቱን በጅራፍ ሰውየውን ሳይሆን ሀሳቡን ጋዲ የሆነ ቴክስት ላከልኝና ይሄንን ማንበብ አልችልም ይውራ እና እንደዚህ ሲሆን ሀሳባቸውን በጅራፍ ማንበብ በቃ እንደዚህ አይነት ሀሳቦች አያስፈልጉንም። ስለዚህ በአግባቡ እኔ ቀደም ተናግሬያለሁ። ፖለቲክስ አይሰራ አይባልም፣ በጣም ያስፈልገናል። ግን በአግባቡ ጸጥ ያድርጋችሁ ስሩ። እንደው በጌታ የተማራችሁ ሰዎች ግቡ። ክርስትናችሁን የምትወዱ ቤርሲያንን የምትወዱ እግዚአብሔርን የምትፈሩ የምትወዱ እንደዚህ አይነት ሰው ነው የሚያስፈልገው። ዝም ብሎ በስመ ኦርቶዶክስ ብቻ ቁጭ ብሎ ዝም ብሎ እያማተበ የሚጃጃል ሳይሆን እያማተበ የሚጃጃል ያልኩት ማማተቡን አይደለም፣ መጃጃል አማትቦ ግን ወደ መጃጃሉ የሚያልፍ ሳይሆን በስነ ስርዓት የሚሰራ እንደዚህ አይነት ሰው በጣም ያስፈልጋል። እና እኔ እንደዛ ብታደርጉ ጥሩ ነው። ለማንኛውም እንደዛ ነው። እናንተ ሰዎች ግን እንዴት ናችሁ? ሰላም ራሱ አልተባባልንም ዛሬ ከብዙ ጊዜ በኋላ ተገናኝተን። ስለዛ መቼ ነው? ኦኬ 4ቱን ቀን መሰረታዊ ክርስትና ትምህርት እዚህ እንማማራለን አብረን። ስለዛ እሱን አብረን የምናይ ይሆናል። መሰረታዊ ክርስትና ትምህርቱን በጣም እኮ ነው የሚያስገርመው። አሁን ቴክስት አደረገችልኝ አንዲቷም ቆንጂት እና ኦሮሚያ ክልል ውስጥ ሰው ክርስቲያን ሲሆን አማራ ሆንክ እንደሚባል ታውቃላችሁ ጋይስ? አንዳንድ ቦታ ማለት ሁሉም ቦታ ላይሆን ይችላል፣ ግን ክርስቲያን ስታይ ይህ እኮ አማራ ነው አይነት ነገር እኔ ራሱ ሰምቼ አውቃለሁ። እንደዛ እኔ ራሴ ክርስቶስን በፊት እና አስቸጋሪ ነው እንዲህ በስመ አብ። ስለዚህ አሁን ቤተክርስቲያን በጣም ትልቅ ኃላፊነት አለባት። ይህ ቤተክርስቲያን ምንድነው ወንጌልን የማስፋፋት ነገር በጣም ብዙ የቤት ስራ ያለባት፣ ከከተማ እስከ ገጠር፣ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ ድረስ ወንጌል በጣም መስፋፋት አለበት። በደንብ መሰበክ አለበት። አሁን የተሰበከ ይመስላል፣ ግን ድጋሚ አሁን አዲስ አበባ ላይ
አሁን አዲስ አበባ እንግዲህ ከተማ ነው ማለት በጣም ብዙ አብያተ ክርስቲያናት አሉ ምናምን ብዙ ደብራት አሉ እና ያ ማለት ግን በቃ እና በጣም ብዙ ክርስቲያኖች አሉ። ያ ማለት ግን በቃ ክርስትና በደንብ ወንጌል ምናምን በደንብ ተስፋፍቷል፣ ትምህርት በደንብ ተሰጥቷቸዋል ማለት ግን አይደለም። ለህዝቡ ማለት ነው አይደለም። ራንደምሊ ዝም ብላችሁ ከጎናችሁ የምታውቋቸውን ጓደኞች ዝም ብላችሁ አስቧቸው። ትምህርት የሚያስፈልጋቸው አይደሉ? እኛ ራሳችን ሳያስፈልገንም ያስፈልገናል። በዙሪያችሁ ያሉ ሰዎች መሰረታዊ ክርስትና ትምህርት አሁን አያስፈልጋችሁም? ያስፈልጋችኋል። እዚህ እንደዛ ከሆነ ዞር ስትሉ ደግሞ አስቡት ወደ ክፍለ ሀገር ጊዮርጊስ አምላኪ ብሎ የሚኖር ሰው እኮ ይኖራል። ስለዛ ቤተክርስቲያን ምን አለባት? በጣም ትልቅ የቤት ስራ። እሺ ቤተክርስቲያን ትልቅ የቤት ስራ አለባት ማለት ምን ማለት ነው? እኛ ራሳችን አለብን ማለት ነው። እኔ እና እናንተ ወንድመቶች አንጠብቅም ማንንም እኮ የሆነ ሰው ለክርስቲያን ወንድመቶች እስኪ ነገራቸው ድረስ ቁጭ ብለን ለምንድን ነው ማታስተምሩት ብለን ቁጭ አንልም እኮ። ማስተማር አለባቸው ሁሉም ያስተምራል። ግን እኛ ራሳችን ደግሞ እርስ በእርስ እዚሁ ደግሞ እንማማራለን። ይህንን አይቶ እኔ ልበቀና ሰው እንደውም በርቶ ነው ሊል የሚገባው። ግን አንዳንድ ሰው ታውቃላችሁ የሚሆነውን አይደለ? ስለዛ እንደነዚህ አይነት ነገሮችን ዝም ብለን በቃ የራሳቸው ጉዳይ ነው ብለን አንዳንድ ሰዎችን ጸጥ ማለት ያስፈልጋል ብለን እርስ በርስ እየተመካከርን እየተማማርን መሰረታዊ ክርስትና ትምህርታችንን አውቀን እያስቀደስን ቅዱስ ቁርባን መቀበል አለብን። እሺ የሆነ ቤተሰብ ነገር መሆን አለብን። በጣም ቤተሰብ ሆነን ክርስትናችንን እንማማራለን። መጽሐፍ ቅዱሳችንን እያጠናን እያነበብን ምናምን እዚሁ እየገባን ሰላም የተዋልን እየተቀላለድን እየተጨዋወትንም መዝሙራችንን እየሰማን እሑድ ሲደርስ እያስቀደስን ከዛን ወደ ቅዱስ ቁርባን እየሄድን ንስሐ አባት ሁላችንም እንይዛለን። ንስሐ አባት እያያዝን እየቆረብን እንደዛ አይነት ላይፍ ግዴታ ያስፈልገናል። ስለ ሌላ ሰው አንጠብቅም። እንግዲህ እስኪያስተምር ቁጭ ብለን አንጠብቅም። ሳንጠብቅ እርስ በርስ እንደዚሁ እንዳቅሚቲ እንማማራለን። ደግሞ በቂ ነው። በዚህ አሁን ምንድን ነው የሚያስፈልገን? ያለ እንደው ትልቅ ትምህርትም ስላልሆነ እንደው ቀላል ትምህርት ስለሆነ ቀላል ትንሽ የምናውቃት ነገር ስላለች እሷን በቀመቂያ ምንድን ነው እናንተ የምታውቁትን ለእኔ ተነግሩኛል፣ እኔ የማውቀው ለእናንተ እንደዛ እያደረግን ትንላለን። ተለቅ ያለ ነገር ሲኖሩ ደግሞ የሚያስፈልጉ ሲኖሩ ይጠሩና መምህራኖቻችን ደግሞ ያስተምሩናል። እስከዚያው ግን እኛ ራሳችን እዚህ እርስ በርስ እየተማማርን እንደዛ እንቀጥላለን። እና ሁል ጊዜም ደግሞ በቃ የሆነ በጣም አንዳችን ለአንዳችን ያለን ፍቅር ደግሞ ሁሌም መጨመር አለበት። ለክርስቲያን ወንድም እህቶቻችሁ ያላችሁ ፍቅር በየትኛውም አጋጣሚ በዓለማዊ ሕይወታችሁ ስትኖሩ ምናምን ቅድሚያ ለክርስቲያን ነው የሚሰጠው። እሺ ማለት ያው የሆነ በምንም አይነት ጉዳይ ላይ በቃ የሆነ ክርስቲያን ስታዩ በቃ ሰፍ ሊል ይገባል ልባችሁ። ሌሎች ሁሉንም የምትወዱት ይገባኛል። ግን በቃ ክርስቲያን ደግሞ ለየት ያለ ነገር አለ። ከእሱ ጋር የሰውነት ነገር ብቻ አይደለም የሚያገናኛችሁ ከክርስቲያኑ ጋር የክርስቶስ ጉዳይም ነው እና በጣም አንድ ቤተሰብ ናችሁ። አንድ ቤተሰብ ስለሆናችሁ ለክርስቲያኖች ሰፍ ማለት አለበት። እንዴት ነው አንገት ላይ እኮ አንዳንድ ስትሄዱ እኮ ብዙ ጊዜ እንዴት ነው ለምዶብን እኮ አንገቱ ላይ እኮ መስቀል ያለ ሰው እኮ መስቀል አድርጓል አላደረገም የሚለውን እኮ ዝም ብለን እኮ እናያለን አይደል? አንዳንድ ጊዜ እንደዛ አይናችሁ ዝም ብሎ እንደዛ እንትን አይልም? እንዴት ነው መስቀል ያላደረገ ሰው ስናይ የሆነ የተወሰነ እንደው ጭንቅ የሚለን ይነሲስ እንደው ምን አለ መስቀል ቢኖረው ክርስቲያን ቢሆን ብለን የምናስበው እና ልክ እንደዛ ማለት ነው። እና ጥሩ ነው እንደዛ ቢኮን ቆንጆ ነው ማለት ሌላውን ሰው መግፋት ምናምን አይደለም በፍጹም። ሙስሊሞችንም ፕሮቴስታንቶችንም መግፋት ሳይሆን እነሱንማ እናንተ ከገፋችኋቸው እግዚአብሔር እናንተን ይገፋል። እሱ ግልጽ ነው። ግን ለክርስቲያን ወንድም እህቶቻችሁን ስታዩ ደግሞ በደንብ እሱ ያስፈልጋል ብዬ አስባለሁ። ሁሉም በቤተ እምነቱ እንትን አለው። ወደ እስልምናው ብትሄዱ ሙስሊሙ ለሙስሊሙ ነው ያው ቅድሚያ የሚሰጠው ግልጽ ነው። ክርስቲያኑስ ማን አለው? በዛ ደረጃ አይደለም። አክቹዋሊ ሙስሊሞች በሚሉት ልክ ላይሆን ይችላል። ግን አሁን ቻው እንደዛ ይበቃል። እሺ አቡ አለ እስቲ አቡ አለ እንዴ? ካለ እስቲ ንገረኝ። ናና የምር አቡ ስትሉ ትዝ አለኝ። አሁን ናና አንድ በልልን። የምር የሆነ ነገር ያስፈልጋል። በእውኑ አንድ አበባ ስተን ማስገባ ይመስላል ነው ወደ ወንድማችን ትላል። ስቀለድ ነው። እሺ
አንቺ ሴትዮ አያስፈልግም። አንዴ ተሙ እሺ፣ አስገባሽው ተሙ። ኦኬ ቴንክ ዩ ተሙ። እንዴት ነህ የጌታ ባሪያ? ሰላም ብያለሁ። የጌታ ባሪያ አይባልም በቤተክርስቲያን አኪ። እንዲህ ተጀመረ ደግሞ ምንድን ነው እያልከን ያለው ወንድማችን? ምን ልታስለምደን ነው? ጭራሽ የጌታ ባሪያ? አይ ከእናንተ ተምር ያለው የጌታ ቤተክርስቲያን እንደምትባል ቃለ ሕይወት ያሰማልን። አኪ የምር ተባረክልኝ። የሚገርም ትምህርት ነው የተማርነው። ኢየሱስ ሲጠራ ያንገሸግሸኛል የሚሉ ሰዎች ኢየሱስ የሚያንገሸግሸው አጋንንት ያለበት ሰው ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው የተባለው እና ኢየሱስ ሲጠራ ሁላችንም ያስደስተናል። ኢየሱስ ከነሙሉ ክብሩ ያለባት አንዲት ቤተክርስቲያን፣ ክርስቶስ ኢየሱስ የተከለባት፣ ክርስቶስ ኢየሱስ የተከላት አንዲቷ ቤተክርስቲያን እችኛዋ ቀጥተኛዋ ሃይማኖት ናትና በዚህ ውስጥ ያሉ ክርስቲያኖች ሁሉ ኢየሱስን ሲጠሩ ይደሰታሉ እና ቃለ ሕይወት ያሰማልን ወንድም። አሜን አሜን አሜን። ትክክል ነው። የክርስቶስ እኔም እንትን ዩቲዩብ ምናምን ከፍታል ነበር እንዴ? ቪዲዮ መልቀቅ ጀመርኩ ይስተውኩ። አሁን ዩቲዩቡን ወደ ዋናው ጣቢያ እንግባ እንዴ? ሌሎቹን ሰላም ትላለህ ብዬ እኮ ነው እኮ። አይ እንዴት ነው? ኦኬ እንትን አለ። አይ ምንድን ነው ብዬ ነው አሁን ፖስቼዋለሁ። ሙሉውን ቪዲዮ ፖስቼዋለሁ። አኪ ቪዲዮ ፖስት አደረግ? አዎ ሙሉውን ኢንተርቪ ከፕሮቴስታንት ቤት የወጣሁትን ለምን ፕሮቴስታንት ሆን ከሚለውን 30 ደቂቃ አለ። 30 ደቂቃውን ዛሬ ፖስቼዋለሁ እና እየገባችሁ እዩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አኪ አመሰግናለሁ። ይሄ ነው። ባዮ ላይ አለ እንትኑ የዩቲዩብ ባዮ ላይ አለ እውነት ሲገለጥ የሚል ደግመን ከታሰርን ታሪካችንን አስቀምጠን እንታሰር ብለን በቃ አሪፍ እናያለን። ቴንኪው እናመሰግናለን በጣም ብሩስኪ። ቪዲዮ ያበሩ ሰዎች ቅድሚያ እንስጥ። መኩ ምርጥ ሰው የጀማው ምርጥ ሰው መኩ ነው። ባይዚ ከኔ ቀጥሎ ተላ ከኔ ቀጥሎ ደስ ይላል። አይ ግን መኩ ራሱ ትቀልሽ ራሴን ሳስቀድም እያየ ነው እና እንዴት አለ አለን? ይመስገን አምላክ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እና ጠፍተሃል። ለማንኛውም ሰላማችሁ ይብዛውላችሁ። ዮኒ፣ አንተሽ፣ መሌ በድጋሚ ተሙ እንኳን ተመለስክልን ብለናል። ያው በውስጥም ጽፈናል ብዙ ጊዜ እና ቅድም ጽፌልህ ነበረ። አይተህ ይሆን አላየህ ይሆን አላውቅም። ቅድም ስትናገር ቴክስት አድርጌ ነበረና ቅድም ስለ አማራነ ምናምን አይነት ነገር ማለት የሆነ መስቀል ያደረገ አማራነ ይባላል። አንዴ ቆይ አቡ እየተባለ ነው እና እስኪ ጠፍተሃል። ሲጀመር ቅድም ልደውልላት ብዬ እንዴት እንደረሳሁት እራሱ አቡ እስኪ ካለቃስ በጌታ ጠፋህ እኮ በጣም በስመ አብ። ከኬኤፍሲሲ እንዴት ይገባል? በእናትህ የኔ እኮ ጫፍ ላይ ኧረ እባክህ አንተ ራስህ ተወስቲ ወደ ከቡልቡላ አፋፋ ቡልቡላ ያበደ እኮ ቡልቡላ ያበደ እኔ አየሁት። እሺ ንገረኝ። እሺ አማራ መስቀል ምናምን ምንድን ነው የምትለን? እስቲ አብራራው። ምንድን ነው አብራራት? እና ህፃን ልጅ አለች እና እያስጠናት ነው። 4ኛ ክፍል ማለት ነው። 4ኛ ክፍል ወር 3ኛ ክፍል የዛሬ 7 ዓመት ምናምን በፊት ማለት ነው። እና ከዛ እያስጠና ቀና ብላ ማለት ነው። በኦሮምኛ ነው። የት ነው? ሚስተር እዚሁ አዲስ አበባ ማለት ነው። እሺ ቡልቡላ ማለት ነው ባለበት። እና ቀና ብላ አየች እና መስቀሌን አየች። በኦሮምኛ ሚስተር አቲ አማራዳ አለች።
አንተ አማራ ነህ እንዲህ ምናምን አለች። በኦሮምኛ እያስጠናት ምናምን ማለት ነው። እና ከዛ ለምንድን ነው እንደዛ ያልሽላታል? መስቀል አለ አይደል? መስቀል ያላቸው አማራዎች ነው የሚባሉት እኛ ጋር አለች። የሀረር ልጅ ነች። በጣም አዘንኩት የእውነት እስከዛ ድረስ መባል። በቃ መስቀል ያደረገ እንደ አማራ ነው የሚቆጠረው። በሌላ በተለይ ወደ ሀረር እና ወደ ድሬዳዋ ምናምን አካባቢ እንደዛ የሚያስቡ አሉ። እና መሰራት አለበት ግድ ማለት ነው። በጣም መሰራት አለበት። ምን አልካት? ከዛ አንተ ከይቅርታ ጋር አማራ ሚት ያልሽ ያበደ ነው። ድገም እስኪ ሙርት ነው። ድገም። እርግጠኛ ሆኜ ብደግሞ ይሻለኛል። ሚቲ አይደለም ተብያለሁ። እንግዲህ አና አማራ ሚቲ አልክ ወይ አልኩ። ምንድን ነው አባ? የተወሰነ ቀርበሃል። ኧረ ቀርበሃል። አስጨነቅሽኛ። ጥያቄ ነው፣ ጥያቄ መልክ ነው። አቲ ማለት አንተ አማራ አይደለም ሆይ ማለት አቲ አማራ ሚቲ ጥያቄ ነው አለበት። አይ ጥያቄ አይደለም። እኔ እኮ አይደለሁም አልክ ወይ ለማለት እኮ ነው። ኦኬ እኔ አማራ አይደለሁም። እኔ አማራ ሚቲ ያ ይሆናል። አንተ ነው እኮ ያልከው አንተ። ኧረ ነገ ቆርጠው ደግሞ ቪዲዮ እንዳይሰሩብህ። ኧረ ችግር የለውም። መኩ የመንግስት አጀንዳ ይዞ መጥቶ ያስጨንቅ። ስማማ መኩ ይሰማል? ይሰማል። አቲ ያልከውና አቲ ነው የመንግስት አጀንዳ ይዘህ መጥተህ ታስጨንቀናለህ። እሺ ምን አድርጉ ነው የምትለን? እኛ መሳሪያችን መጽሐፍ ነው ትላለህ። አሲሲ ምን መጽሐፍ ነው? የጤስ መብራቱ ምንድነው የሚቆራረጠው? በጌታ ስም አኮቴተ ቁርባን ኮቴተ ቁርባን ደስ የሚል መጽሐፍ። ቀይስ መብራቱ ኪሮስ በስማ ደስ የሚል መጽሐፍ፣ በጣም ደስ የሚል ትውትና በጣም ደስ የሚል ይርዳል። እና የምርም ይሄ የመንግስት አጀንዳ አንቀሳቃሽ የተባለው እውነት እንዳይመስላ በዛችሁ ዛሬ ማለት ይሄ ነው። ትረዱኛላችሁ። ፈራ አንተ ሹ አረ በመጽሐፍ ነው እኛ አረ አንተ ልትበላለህ አንተ ሰውዬ የሚቀርብህ ይሻል። እኔ ሲጀመር ቀብራራው ጉንደሬ ነው የሚሉኝ ሰፈር ውስጥ ተጫወቱ። በቃ አኪ መጣው ተጫወቱ። ያስፈራ አራኒ መጣው ተጫወቱ። ምን ጉር ነው? እሺ ኤኒዌይስ አሪፍ። አንተሽ እንዴት አመሻችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንዴት አለ አለን? ከውስፋ ለጎዳና ያለው አለን። መሌ ሰላም ነው ወይ? ክብሩ እናትና ልጅ አለን። ሰላም ናችሁ ወይ? ምስጋና አምላክ አለን። ይገርማችኋል። ተሙዬ የት ነው የጠፋኸው? አሳስብህን ነበረ። ስላየሁህ ደስ ብሎኛል። የሆነ ቦታ ወስዶ ክላኪያው ምንድን ነው ያልከው? ማንን ነው? እኔ ነው። ኧረ አንተ ራስህ ያው እኛ ሰምተናል፣ አንፈርድም። ሰላም ያልኩት ነው። ሰላም ነው ወይ? ያቺ ጭስ በጣም ጸዴ ነው። አሪፍ ነው፣ እጠቀመዋለሁ። እንዲህ እኔ እንትን አንዳንዴ እንደዚህ ፕራክቲስ አደርጋለሁ። ድንገት እንኳን አንድ ቀን እንደው አስገድደውኝ ራሱ አውደ ምህረት ላይ ወጥቼ ድንገት እንደው የሆነ ነገር ተናገር ብባል የሆነ በሆነ አጋጣሚ እንደው ግድ ተብያለሁ አልልም። እንደዛ በዚህ መምህር ምናምን የመሆን ሀሳብ እንደዚህ አውደ ምህረት ላይ ምናምን የማስተማር ዝም ብዬ እንደዚሁ ከክርስቲያን ወንድሞች ጋር ዝም ብለን እያዛግን እየተማማርን እንደ አቅሚቴ የሆነ እንደው የሆነች ነገር እየያዝን እንድንኖር ብቻ ነው። እኔ እንደዛ ነው ሀሳቢ እንጂ በመምህር ደረጃ
እና ወደ ምህረት ላይ ጨራሽ መውጣት ሀሳቡ የለኝም እና ግን እንደው ቢያስገድዱኝ ብዬ አንዳንዴ እለማመዳለሁ። ሰዎች ጋር ስደውል ምናምን ምናልባት ጋር ገጥሟችሁ ሊያቅ ይችላል። ሰላም ስትሉኝ ራሱ የአምላካችን የእግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁን አትለይምና እናቱ እናታችን ብዬ ደግሞ ቀጥላለሁ። ግድ ነው ገብቷል። መለማመድ አለብህ እና የሆነ አንዳንዴ የዮኒ ማኛ ቀለል ይለኝና እንደዛ ላረግልና ግን እሱ ለአውደ ምሕረት ለሚዲያ ነው። አንድ ቀን እኮ አኪ እንደዚህ እያልከን ከቦሌ ፒያሳ ደርሰሃል። መግቢያው ላይ ብቻ አስበዋል። ከሰሞኑ በዛ ከደጋግመ ርዕስ በቃ በለው አንድ ርዕስ ነው ይሄ ራሱ ስልካችን ሰላም ነው ወንድማችን ይቀጥላል። በስመ አብ እኔማ ስብከት የሚጀምር ነው የሚመስለኝ እኮ እንዴ ግድ ነው መለማመድ አለብኝ። እንዲህ ካልሆነ አስቸጋሪ ነው። እስከ መቼ ዝም ብለህ እንደዚህ አነጋገረ ራሱ ምንም በቃ የክርስቲያን አይመስልም እየተባልኩ ስለሆነ ማማሻሻል አለብኝ። ኦኬ ማን ነው? እሺ ብሪች። እሺ ያው ቪዲዮ ላበሩ ሰዎች ቅድሚያ ነስ ሰላም ላንተ ይሁን ብሬ። ሰላማችሁ ይብዛ። እንዴት አላችሁ ሰዎች? ለኔ ይመስገን አምላክ። አካማካሞ ቡሊሱ ግርታው ብለሱ ቅድም ያልካት ኦሮምኛ ግን ደስ ትላለች እኮ በእናትህ። አንተሽና ሞኬ ግን አልሰሙህም። አስደነገጠኝ እኮ መኩ መጀመሪያማ የምር በትክክል ነበር እኮ ያልከው አንተ። እንዴ እኔ ደነገኩኝ ሲለኝ ኧረ ይሄ ነገር ይቅርብኝ አልኩኝ። አንተ አቦካው ብለው ደግሞ ይጥመሩኝ እንዲ ወንድም እህቶች ወደዛ አካባቢ ያሉ አንተንም ፈራው እንጂ ነገ ቪዲዮ እንዳሰራብኝ። አኪል ትላንት ቋንቋዬን ስታቦካው ሰምቻለሁ። የአቦካውን ጭቃ ወይ ፊት ላይ መርጓለሁ ወይ ፊቴ ላይ ትመርጓለህ ብለህ በመጣ አስበዋል። ታውኩኝ እኮ ቪዲዮ አኪል አስተው ይችላሉ እነሱ። ኧረ በጣም አንተና ሲሳይ አስተዋችሁ። አይ ብርሽ ታሜ አንትሽ ዮኒ ሞኬ መሌ ጋዲሳ ሁላችሁም ሰላም ያለው አለን ጋዲ ሰላም ዲሱ ተከሰተ ጋዲ ይሰማል። እንዴት ናችሁ? አኪዮስ ሁሉ ሰላም ይመስገናችሁ። ሁላችሁንም ሰላም ብያለሁ። ዮኒ፣ ተሜ፣ መኩ፣ አንተሽ፣ መሌ፣ ብርሽ፣ ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ቀደም የላኩልን ቴክስት የምሬን ነው። ላይቭ ስትዘጋ ቤተሰቦችን ቻው በላቸው። እያስፈራራኝ ነው። ጋር መተን እንወስዳለን አላለኝም። ቪዲዮ አለ ከላይ ወጣ ቤተሰቦችን ቻው በላቸው ይለኛል። መተን እንወስዳለን አያሳስብም። ይሄ ሰምታችኋል። ከጠፋሁኝ ጋዲሳን ጠይቁት። በስም ጋዲሳ ብዬ ነው ራሱ የጠራሁት። እሺ እኔ ሲጀመር ሰዎች አሉኝ እንደዚህ ደረቴ ነፍቴ የምማወራው እንደዚህ ነው እንዴ? ጋዲ አለኝ፣ ብሬ አለኝ፣ ዞር ስል መኩ ያለኝ። ማንን ነው የምፈራው? የምን ማቀሳሰር ነው? ኧረ አልሰማም እንዴ እዮብ ይደረሳል። ማንን? እዮብ መሀል ላይ ነች መሰለኝ። ብዙም ስታወራ አልሰማኋትም። እሷን ስማ አኬ ወይ የሚገርም ቪዲዮ አለ ዛሬ የተላከልኝ ምናምን ነገር ኦኬ የመንግስትን አጀንዳ ልታስቀጥል እንደሆነ ምናምን እንትን የሚያብራራ አንተ አተረፉኝ። ግን ጥሩ ነው እንደዛም ከተባለልኝ በጣም ሴፍ ነኝ ማለት ነው። አንተ ቴዶና ልደት እነሱ ትንሽ ልደት ትንሽ ያጠራጠራሉ። ትንሽ እነዚህ ኦሮሞዎች ናቸው ምናምን ተብለው እንዴ? ኦኬ እኔንም አሁን የመንግስትን አጀንዳ ላይ ሆንኩ ምን ይደረጋል? ኧረ አትልም እንደ አሁን ኧረ
አንተ እዚህ ጋር መሀል ቤት አታስጨንቁኝ። እኔን ዮኒ ሰላም በይኝ እንጂ እስቲ በቪዲዮ ግቡ እስቲ ዮኒና ጋዲ እና ተሙ እስቲ አንዴ ሁላችንም እስቲ። አይ ግን ከፈለጋችሁ እንደሙዳችሁ ማለት ያው ካልቻላችሁ ነው። ቪዲዮ ይከፈትና ደግሞ መልዬ ይዘምርልን እንጂ በዛው ቪዲዮ ብሎ ራሱ ይጠፋል እንዴ? አይ ሶሪ ይቅርታ፣ እዚህ ጋር ቴክስት ገብቶልኝ ነው። እነ ጋዲ ጋር እኮ ማብራት የለም እኮ አኬ ነው እንዴ? አዎ የለም። አንድ አካባቢ ስለሆኑ እነ ፓፓ ጋርም ይኖራል ብለህ ነው? አይ ኦኬ። ዮኒ መብራት የለም ብሎ ነው ትምህርት ስንማማር የነበረው ቀደም። በምን መብራት ነው? ምን ባትሪ አብርተህልኝ ነው እንዴ? ጀለስ ጋዲ ራሱ እኮ መብራት ነው። ምን ሆነ ያለ እንዴ? ያው ጋይስ እና በቃ ጨረስን። እንደዚሁ ከበገናው ጋር አስተምርሃለሁ። ኧረ ደስ ይለኛል። በገና እንዴ? ኦኬ እዛ ጋር በገናውን አምጣ። የምር አሳይ። አይታይማ ብዙ አሳይ። የምር ናሳነች እኮ በጣም ምርጥ በገና። ውይ አሰማን እስቲ። እንዲያውም ከአንተ ነው የምንሰማው። ኧረ በአንድ ቀን ሄደበት እኮ በአንድ ቀን ማለት ነው። ኧረ ስሙት ይመጣል። እንትኗን ጭዊ አኪ ባይዘው ሰምቻታለሁ። ላይቭ ላይ የተጫወትካትን ሜቢ ያልሰማችሁ ሰዎች ካላችሁ አኪ በገና እየተጫወተ ለሆነ ሰው ሪከርድ አድርጎ ይልከዋል። ያ ጓደኛው ከሰማው በኋላ ወደ እየጮኸ እንዴ ያላሉ ምንም ድምፅ አይወጣም ታውቃለህ እንጂ ለምን አደበድበው? ምንድነው ድምፅዋል? እስቲ ቆይ ባለፈው በጌታስ እሺ አመጡን እስቲ ያስተካክል። አይ በዚህኛው በኩል መጀመሪያ እንትን ልበለው። እሺ ትልቁ አርባ አኪ እንይክ ሆድ እየጮኸ ነው እንዳይለኝ። አሁንም እስኪ ድምፅ ሲወጣ አዳምጥ። መኩ ትነግሪኛለሽ። እንትን ባለፈው ይሄ በምንድን ነው የተቃኘው? ቤቲ ምንም ልታውቀው አልቻለችም። ሰላምታ ቅኝት ነው የተቃኘው። ሰላምታ ኩሳ ብያቸው ነበረ። ይሄ በጣም የሚያምሩ በጌታ አሳየው እስቲ ስሞቹንም እዛ ላይ የተጻፉትን። በነገራችን ላይ ስሞች አሉት ምናምን የአሳ ቅርጽ ኤክቴስ ነው የሚለው ከላይ ያለው ግሪኩ በግሪክ ኤክቴስ የሚል ያለው ምናምን በጣም ደስ የሚለው ክርስቶስ በዚህ ጋር ስም አልነበረው እንዴ? አዎ ይኸው ከላይ ሀጊዮስ ዳዊት የሚል ቅዱስ ዳዊት የሚል ይህንን በገና ቅዱስ ዳዊትን የሚፋረድ በጥንቃቄ ከላይ አራት ወንጌላውያን ጥያቄ አለኝ። ግን እኔ ጥያቄ አለኝ። ምን የኢትዮጵያ በገና አልበቃ ብሎ ነው ወደ ግሪክ በገና ሄድከው? ኧረ የኢትዮጵያ ነው አባ በግሪክ ተጽፎበት ነው። አታነካከል። ተቀጠቀጥክ ነው መሰለኝ ሰሞኑን ቢሆን ሲቀጠቀጥ የኢትዮጵያ በገና አልበቃ ብሎ ነው ያለ ነው። ቁጥር ንገሪኝ እስቲ። ሁለት አንዴ ቆይ ቤቲ ያለሽ እንዴ? ቆይ ቤቲ ካለች ባይዜ ቤቲ ቁም ነገርን ትሰራለች። አየህ ስሟ ጠፋ እንጂ ይሄ ቤቲ የሚለውን ስም አሁን በዚህ በእህታችን ነው የምንክሰው። ምናስመልስ የጠፋውን ስም ግን እሷ አታስመልሰው። ሰዓት ብዙ የምትችለው በግራ ነው በቀኝ ነው የያዝከው? አንድ በግራ ነው እየደረደርክ ያለው። ይሄ ቀኝ ነው። አኬ ጥያቄ አለኝ። አይ የተገለበጠ ካሜራ ስለሆነ ቀኝ ይመስላል። ለዛ ነው መኩ። እሺ ስንት አልከኝ መኩ? እሺ ወይ ታሙ ጠይቅሽ ሳልጀምር በፊት አንዴ ከጀመርኩኝ ተመስጦስ ገብቼ እናንተ ወጣችሁ ታጥቁ ነው የምወጣው። አይ ጸጋ ልዩ ነው። በኋላ ደግሞ የቤተ ክርስቲያንን አጠቃቀም አበላሽታል ተብለህ
እሺ ይቅር በቃ ነጠላ ልበስ፣ ይቅር በቃ ነጠላ ልበስ። ፓፓ ተጫወተው እንዴ? ምን ሆነ ነው? ኧረ ሙድ ኧረ በቅዱስ ሚካኤል ደርድረው በል። ምን ጊታር መሰለ እንዴ? ምንድን ነው እያልከን ያለው? ተጫወተው አንተ ምን አይነት እንዴ? ምን ስርዓት ነው የሚለው? ተጫወተው። እሺ ደርድር እስቲ 2 3 1 5 4 2 እነዚህ የመጀመሪያ ቅኝቶች የምናውቀው ድምፆችን በዚህ ነው። 2 3 1 5 መኩ ጨረታ አደረከው እኮ አባ። ይሄንንማ እኔም እነግረዋለሁ። ልድገምላኪ እኔ እኮ ያስደረድራሉ። እስቲ ንገረው። እሺ ቆይ አንዴ ዜማ እንዲያወጣ ነው ግን መኩ። ስለዚህ 2 3 1 እስቲ 2 3 1 ቆይ አሁን ያልኩትን በዚህ ማስቲ አንተ በለው። ምንድን ነው አሁን ያልኩት? ላላላ እሺ እኔ ማለት እኔ ዘምራለሁ ነው ሙሉ የሚመጣ ማለት ነው። እኔ ዘምራለሁ። ስለዚህ አሁን 3ቱ ብቻ ነው ያልከው። እሱ ምንድን ነው? ቀጥለ ደግሞ ማለት ነው 5 4 2 5 4 2 አረ አንድ ድገም። አዲስ ጣት ነው። ምን ያድርግ ይሄ ጣት አይደለም። 5 4 2 አረ በጌታ በኢየሱስ ስም አረጋጋው። አሪፍ። አሁን እንዴት ነው የሚሆነው? 2 3 1 5 4 2 ይሆናል ማለት። ስለዚህ አንድ ላይ እኔ ዘምራለሁ፣ ከዛን 5 4 እሺ ቆይ የመጀመሪያው እንዴት ነበር? አንዴ ይቅርታ እኔ ቆይ አንዴ እሺ ትንሽ እቺ ትንሽ እንትን ምንድን ነው ስሙ እንትኑ 4 ቁጥር በጣም ከባድ ነው ግን አኬ አይ ዲፎልት ከባድ ነው። እቺ የዚህኛ እንትን ስለሆነች ትንሽ ይከብዳል ግን ያው አውታር ነች። ከታች እንዚራውን አስተካክል። ከታች እንዚራ ይባላል። ከታች ያለው ዝቅና ከፍ ብሎ ድምፁን የሚያስተካክል ማለት ነው። ምንም አልንካ ትንሽ ችግር የለውም። ትንሽ ወይ ከፍ አድርገው ወይ ዝቅ አድርገው ትንሽ ቼክ እያደረግ ይሻላል። አሁን አስተካከልኩት። ጎበዝ። አረ በጌታ በ5000 ሰው ፊት እየቀለልኩኝ ነው። ግን በጣም እኔ ከለመድኩ በኋላ ነበርኩ መጣል ያልኩ የምር አንደኛ። በነገራችን ላይ የመጀመሪያ ጊዜ እንደዚህ ነክቶ ምናምን እንደዚህ የለም። እኔ በሁሉም ነገር ላይ ተሰጥቶኛል አልተጠቀምኩበትም እንጂ ትላለህ። ነጠላ ለበሳ ነጠላው ቀጥል 2 3 1 ሙባረክና ታቀሳስር። አንተ ዝጋ ሚውት አድርግ። 2 3 1 5 4 2 አንድ ላይ ድገም። መጀመሪያ ምንድነው? እስቲ በዜማ አንተ በለው። እኔ ዘምራለሁ አይደል? 2 3 1 ነው አይደል ያልከኝ? 5 4 2 ያ ደብል እዛ ጋር ነው። እሺ ይኸው በጣም ረጋ አድርገውና
አሪፍ ነው። እኔ ዘምራለሁ። ኦኬ ምንድነው አሁን የወጣው ድምፅ? በቅዱስ ሚካኤል ወደ ራስህ ደርድር። አሪፍ ከራስህ ድምፅ ጋር እስቲ ከራስህ ድምፅ ጋር አንተ እኔ ዘመራለሁ። በዚህ መታገል የለብህም። በጾም በጸሎት ፈጣሪ መጠየቅ ነው። የአንተ መቀለድ ድበት አይ እንትን ድምፁ ይቅራኪ፣ ድምፁን ተው፣ መዘመሩን ተው። በቃ ዝም ብለህ በገናውን አንዴ ሄድበትና ይብቃ። መዘመሩ ይቅር። አታዝገን ነው የሚለኝ። እሺ ኦኬ እሷን በቀላሉ ማመጣት። እሺ በቀላሉ ማለት ነው። ስለዚህ መሰረታዊ ነገር ምንድነው? እዚህ ጋር ይሄንን በተደጋጋሚ መላልሶ ቅኝቱን አሁን ሰላምታ ቅኝት በጣም ብዙ አይነት ቅኝቶች አሉ። የመጀመሪያ የምትማረው ሰላምታ፣ ትዝታና አንቺሆዬ ለኔ ወይም ደግሞ ቸርነት የሚባለው ነው። ሶስት ነው መሰረታዊነት የምትይዘው። ስለዚህ የመጀመሪያው ድምፁን ለማመድ ነው። በገና ላይ ማለት ይሄ የቤተክርስቲያን ነው። ነገር ግን ትዝታ አልገባኝም። አምባሰል ማለት ሰላምታ ነው። ያው በሌላ አምባሰል ተብሎ ሌላም አለ ትዝታ ወይም ደግሞ በቤተክርስቲያን የተማርከው አንተ በገና አይ ማለት ለመጠየቅ አይ ድንገት አምባሰል አንቺሆዬ ይለኛል እንዴ? እኔ ግራ ገባኝ። ኧረ ቀጣይ ሆያ ሆዬ ሊል ነበር። አባ እኔም ፊቱ ተቀየረብኝ እያየሁት። ጠዋት ስማ ከሀገር ፍቅር ሲደወልልህ አምባሰል ግሩፕ ነው የምደውለው ብሎ እንዳይደውሉልኝ። አውሩ በገና ላጅባችሁ ብዬ ነው። ለምንድን ነው የምቸኩለው? እንዲህ በጌታ ጣቶች ግን አይፈርሱም አይደል? ጣቶች አይፈርሱም አይደል? አዎ እዛው ላይ ጠዋት ነው ቼክ የሚያደርገው። አሪፍ ላይ ማለት አይፈርሱም። ገና ናቸው። እስኪ ይከብዳል መሰለኝ። እችን ደግሞ ጣትን ከፍ ብታረጋት አሪፍ ነበር። ምን አልከኝ? እችን ጣትን ትንሽ ወደ ላይ ከፍ ብታረጋት አይሻልም? ወደ እሷ ሌሎቹ ወደ እሷ ቢያዩ አሪፍ ነው። ምን መማውኬ እኮ አይነግረኝም። ገና ለገና የምበልጠው ነው የሚመስለው። አንተ ነገር ይመል አሪፍ። አሁን ጣቶች አራት ጣቶች ወደ ቸገረኝ ትላለህ። የእሱን አየው እንዴት ምትል እንዲህ አድርጌ እኔ ስጨነቅ እስከዛሬ ድረስ የሚደርስልኝ አጥቼ አንተ በእናትህ የት ሄደህ ነበር? እመቤቴ ምርጥ ናት። አመታቱ ራሱ ወደዚህ ስለሆነ ምርጥ በቃ እኮ ኧረ ድምፅ አይወጣም። በአንተ እሷ ወደ እነሱ አራቱ ወደ እሷ በጣም አሪፍ እንዳትበጥሰው በጌታ ስም በዚህ በገና መኩ ሲጫወት በክርስቶስ በጌታ ባለፈው እንዴት ደስ እንደሚል እጅህን ላላ አድርገው። 9ኙን አውታር በጥሰ ማሲንቆ እንዳታረገው። አንድ ቀርታ ማለት ነው። እኔን መች ነው የምታስተምረኝ? ኧረ ናብያ ኑ ተሰብስባችሁ ነው። ሰፊ ነው። አንድ ሰፈር እንደሆነን መረጃ አለኝ አሁንና አሁንማ ረቀርብ አረና የሶስት ወር ተከፍሎልኛል ብዬ ነው። የሶስት ወር ተከፍሎልኛል። መማር ብቻ ነው አንተ የምጠበቅብህ። አሁን ወደ ቤት ይሸባል።
ለመሌ ላሳየው ፈልጋለሁ። እኔም አለ ይቆ ትሞክራለህ መሌ? አልጨረስኩም እንጂ ስማ ኦኬ። አንድ 3 ወር ያስፈልገኛል። የሚገርምህ ከክራር በላይ ለማን ነው በገና በጣም ይመቸኛል ለመዘመርም። ያው የኔ ድምጽ ቤዝ ስለሆነ ከበገና ጋር በጣም ነው የሚሄደው እና አስተማሪ በገና ብትማር ከክራር የተሻለ ነው ብላኝ ነበር። ያ በገና ነው እንደመለኝ አሰራው። አኪ ሚውት አድርገው። ማይክ ኦን ነው፣ ረስተው እንዳይሆን ሚውት አድርገው። ወይ ኧረ ሳላስነቃ ጥበቤን እያሳየው ነው። ሚውት አድርጊልኝ። በጌታ ሰው ባላወቅ እየደረደርኩ እኮ ነው። በጌታ ሰው ነው። መታስቲ ደርድር እስቲ ይቅርታ በፈረድኩበት ፍርድ አልተፈረደብኝም። አሁን ጋዲ ላይ ፈርጂ ደርድር አባይ በአንድ ጊዜ ከከበሮ ጋር ተምታታባል። አንድ አምስት ምታይሉኛል። ምንም የማያውቁት ባይዚ የመሌ በገና እኮ ታሪካዊ ነው። የማ የመሌ በገና ታሪካዊ ነው። ስንት አይነት አስጠቋሪ ሰው ነው ያለው በቅዱስ። ኧረ መኩ ምንድነው የምታስጠቁረው እንዴ? ዘመር ነው። ቆይ አንተ ምን አይነት ለምንድነው የምታስጠቁረው? ዲያቆን አይደለ እንዴ? እንደዚህ አይነት ማስጠቆር ምን ይሰራል አሁን? እሺ ለወንድም ብለህ ቢያንስ ዝም ብለህ እንደዚሁ እንትን አትልም? አሁን እኮ ለመዘመር ነው። ይህንንም መኩ ስለሆነ ነው። እኔ ቢሆን አበሻ ልብስ ነው ለብሼ የምመጣው። መኩ አንድ ቤቲሻ አንድ ትሉልናላችሁ። አጭር ግን አንተ ሙሉ መዝሙር እንዳትል፣ አጭር ጥበብን ብቻ በአንድ ደቂቃ ሳይ። አረ በጌቴ ሰማኒማ ሳትዘምር አትወጣም አንተ። እሺ አዘምረኝ ወይ ምንድን ነው ታዲያ ምዝተው ዝም ብለህ ላይ? አረ መኩ ሰዓት በጣም እየሄደ ነው። አኪን ከጠበቅነው ሊነጋብን ነው አባ ዲ። አይ ኖርማል ነው የምታሳበው። ቤትሻን ሰላም በላት። አረቱ ለደረድር ስትል ሰላም ትለናለች። ሚዩት አድርጊ አንዴ የታችን ጥድፍት ያለሽ አንቺ ደግሞ እንዴት ናችሁ? አረ እባክህ እሺ ቤትሽ ሰላም ብያለሁ ሁላችሁንም። አለን ይመስገን አምላክ። ቤቲሻ እሺ ቀጥል። ይሄ እኔ ነው የመኩ አይደለም። ቀጥ መኩ ያንቺ እንዳይመስል ነገር አቦካውብሽ። ሚዩት ነባ ካንተ ሰውዬ አንገትን እየነቀነክ ዝብረሰት ታስከተለው። አሪፍ ነው መኩ በጣም ያሁኑ አሪፍ ነው። ድምጽ ያለውን በገና ገዝተና አሽቀይ አንዲ መዝሙሩን አምጣ። አረ ጭራሽ ክራር ሊያመጣብን ነው እንዴ? ሀበሻውን ለብሶ ሊመጣ ነው። ዮኒ ባባ ሙሉ ባንድ ሊያረጉ ሀበሻውን ለብሶ ነው። ይሁን ያስታውሰው ምን አምጥቶ ሊያስጠቁርህ ነው ደግሞ? እኔ ምን አውቄ። አረ ዮኒ አንድ አባታችን ወይም በል ሊለም መስሎኝ ነበር። እኔ በገናውን ከመጀመሪያችን ቅዱስ ዳዊት ምንድነው ጸሎት ልመና እንዲያደርግልን እሱን እናስብ ምናምን ብሎ ቢጀምር አስቧል። አሁን በገና ሊደረድር ሲል በጌታ ድጋሚ አላስብም። አረ ጀምር በቅዱስ ሚካኤል። አንተ ምንድነው ተጫዋች ወይስ በስልክ ነው የምከፍትልን? አይደለም መዝሙሩን እያወጣው ነው። ቆይ ያቱ መኩ ግን በጣም ፍሌክስ እያደረክብን ነው አባ እንዴ። እንዲህ ምንድነው ሲጀመር የምን መዝሙር ነው የምታወጣው? ዝም ብለህ ራስህ በል እንጂ። አይ ረዘም ያለው ሙሉም በቃ እንትን ስለማለት ነው። አንድ ይጠብቅ። እስከዛ ድረስ መሌ አለማምዶ እንዲያውም 4 2 3 ቀዩታ ቻ አለሽ
አዎ እና ሌላው እዚህ ጋር እንግዲህ እህትም አንቺም ነሽ ያለው ደርድሪሽ መቼ እስኪ ኧረ አንተ ልጅ ግራፊ ማለት ነው የቀረኩ። እንዴት ነው መኪ? ደህና ነሽ? እንዴት አለሽ? አለን ይመስገን። እንዴት ነህ? አታስተምረኝም? አድቫንስ እኔን አታስተምረኝም? አድቫንስ ገናውን መኪ ላታለሁ። አንተ ቀስ ብለህ ግራፊ ትላለህ አላለችም? ደርድሪ ያው ቆይቻ እንዴ ትንሽ ደቂቃ ሰማኪ ዛሬ ኮየፈች ያሉ ጅቦች እንግዲህ በቃ ኮየፈችን አዲሱ ገበያ ያሉ ጅቦች ምን አልገባንም። በቃ በውስጥ ቴክስት አደርግልሃለሁ መኩዬ። ገና በምን እንደሚሰራ ታውቃለህ ማለት ነው። ጋዲ ጎበዝ ነው ነህ እንዴ? ማለት በጅብ ቆዳ ነው ምንድን ነው እያደረክ ያለው? አይ አካባቢው ላይ ያሉ እንስሳቶች በምን እንደሚሰራ ታውቃለህ ጋዲ? መኩ ግን ሰላም አይመስልኝም። ፓፓ መሌዌ እስከዛ ለምን አዘምርልንም? ለሰለስት ያለ አንድ መዝሙር ዘምርልን አንተ። እነዚህ አዛጉን እኮ መጨረሻ ላይ ቢሆን ይሻላል ብዬ እኮ ነው። ኦኬ እስኪ ዘጋጁሽ አብረን ዘምራለን። ይሰማል? ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣ ሐዘናችን ተረሳ።